ምንን አስመልክቶ የሚከበር በዓል ነው? ምንን አስመልክቶ የሚከበር በዓል ነው? የፈለጉትን ያምልኩ። ምን ችግር አለ? አንተ ብቻ እንኳን አደረሳችሁ ብለህ ነው ጋር እኮ ተስማምተህ ምንን ለማክበር። አስመልክቶ? እኔ ድንጋይ ለሚያመልክ እንኳን አደረሰ አይደለም። ምን ችግር አለ ምንን ብትለው አስመልክቶ እንኳን የሚከበር በዓል ነው? ምንን አስመልክቶ የሚከበር በዓል ነው? ለምን ታስራለህ? ለምን አልነግረንም? አሁን ኢድ ሙባረክ ይዛችሁ ነው የመጣሁት። ኢድ ሙባረክ እንኳን አደረሳችሁ ድል ነው የመጣሁት። ሌላ ወሬ ለምን እኮ ታስወራኛለህ? ምንን አስመልክቶ ነው የሚከበረው በዓሉ? የዓመት መጀመሪያ እኮ ነው። ዓመት መጀመሪያ ነው እኮ። አረበኛ ላይ አታውቅም እንደ ይሄንን አማርኛ ላይ ይከበር የለ ኦኬ መስከረም ላይ ለምሳሌ ኦኬ። በዓሉን አማርኛ የዓመት መጀመሪያ ነው ዛሬ ቀኑ። እንትን አሁን ይሄ ያለንበት ወር አለ አይደለ? ሙሐረም ላይ እኮ ነው የሚቀየረው ታውቃለህ? ሙሐረም ላይ ዛሬ ቀኑን እሺ፣ አንደኛ ፕሊዝ ምናምን የሚለው ማለት ነው። ቆይ እኮ ታዲያ አረብ ሀገር ቀኑን ለቀየረው እኔ ምን ቤት ነኝና ነው እንኳን አደረሰ የምትለኝ? አይደለም እንኳን እስከዚህ ድረስ ቆየህ ማለት እኮ ነው። በማን ቆይ ያደርግልህ ችግር? የቀን እንኳን ቀጠሮ እስከዚህ ድረስ ቀን እያችሁ መለወጫ ከሆነ ቀን መለወጫ በዓል ነው የምትለኝ ከሆነ የትኛው ሀገር ቀን መለወጫ ቅድሚያ? የእፎይ ሀገር የት ነው ያለኸው ግን አንተ? ምተርጋ ኤኒዌይስ ሚዩት አድርግና በቃ ተማር አይሻልም? ተማር አይደለም አሁን እንትን ይዤ ወደ መጥቻለሁ። አሁን የሆነ ነገር ሰምቼ ነው ከአንተ የመጣሁት። ምንድን ነው የሰማው? እፎይ ሸሃዳ ሊይዝ ነው ሂዳ ሲይዘው ተብዬ ነው የመጣሁት። ሸሃዳ ሊይዝ ነው ከእሱም ጋር ያሉት ግብረ አበሮቹ እንዲሁም ሌሎቹ ወደ 1300 ተከታይ ያሉት በሙሉ በአንድ ቃል ላይ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው እርቅ ሊፈጽሙ ነው። መጅሊሱም ጋር እንደዚህ አመራረጥ አንዳንድ ሰዎች የሚገባሉ ተቀላቅለው ያው በአንድ ህይወት ሊቀጥል ነው ተብሏል። እንደዚህ የተዋሸብህ ነው እንዴ? ነው ምንድን ነው? አይ እስልምና ትክክል ናቸው። በእነሱ ሎጂክ ትክክል ናቸው። እስልምና ያለ ውሸት ስለማይቆም አንተም የነሱ አጋር ስለሆንክ እስልምና በውሸት ላይ ተመስርቶ ቤቱም በውሸት ላይ የሰራ የአጋንንት እምነት ስለሆነ አንድ እውነት ንገርህ፣ እስልምና በህይወቴ ቅንጣት ማትጠራጠረው እርግጠኛ የምትሆነው ብትለኝ ምንድን ነው እሱ? እስልምና አጋንንታዊ እምነት፣ እስልምና የሐሰት እምነት መሆኑን ብቻ ነው። ቅንጣት ለጠፍሬ ቆሻሻ ያህል አለብኝ የለብኝም ብዬ ጠፍሬን እንዲያየው ልጠራጠር እችላለሁ። ቆይ አዳምጥ። እስልምናስ እውነት አለውን ብትለኝ ጥፍሬን እያየሁት ቆሻሻ አለው የምለውን የምጠራጠረውን ያህል እስልምናን ያለመጠራጠር ግን ሐሰት መሆኑን እነግርሃለሁ። በሰከንድ ውስጥ ማለት ነው። እስልምና ለሰከንድ ማለት ነው እውነት የሌለው በሐሰት ላይ የተመሰረተ አጋንንታዊ እምነት መሆኑን በተለይም ፈርዘር ባነበብኩ ቁጥር እስልምና ሐሰት መሆኑ እየተገለጠልህ። ቆይ አዳምጣ። እስልምና ፖለቲክስ ነው። እስልምና ለምን ሚዩት አትይዘው? ለማት አይደለም ላስወርድህ ጠየቀኛ። እንዳስወርድህ ካልፈለግ ተቀመጠ። እስልምና እንዲህ በማጭበርበር ቆይ አዳምጥ። ጥያቄ ካለ ትጠይቃለህ፣ ቶፒኩ ላይ ታወራለህ። ከዛ በተረፈ አንድ እውነተኛ ነገር ብነግራችሁ ምንድን ነው እሱ? ሰዎች ሊሄዱ ይችላሉ፣ ሰዎች ሊመጡ ይችላሉ። እኛ ክርስቲያኖች ነን። አይደለም ተራ አንድ ወንድ አንድ ሴት ስለመሄድ ሳይሆን አይደለም አንድ እፎይ ስለሄድ ስለመምጣት ሳይሆን ፓትርያርኩ ለምን አይሄድም? እኛ ክርስቲያኖች ነን። የሚያሸብረን ነገር የለም። በአንድ ሰው ላይ የተመሰረተ እምነት፣ በአንድ አካል ላይ በመምጣትና በመሄድ ላይ እንደ ሙስሊሞች የተመሰረተ እምነት ስለሌለ እውነትም ቤዝድ እናደርጋለን እንጂ ቁጥር ላይ መሰረትን አይደለንም። እከሌ መጣ፣ እከሌ ሄደ፣ እፎይ ነገ ቢሄድ፣ እፎይ ነገ ቢመጣ ክርስትናችን እፎይ ላይ የተመሰረተ አይደለም። ክርስቶስ ነው መሰረታችን። ክርስቶስ ላይ ነው የተመሰረት ነው። ስለ እከሌ መሄድና መምጣት ላይ የተመሰረትን አይደለንም። ብዙዎች ሊሄዱ ይችላሉ፣ ብዙዎች ሊመጡ ይችላሉ፣ ብዙዎች ሊጠፉ ይችላሉ፣ ሊድኑ ይችላሉ። አዳምጥ። ለአንተ አይደለም፣ አሁን ለኦዲየንሱ ነው።
እምነታችን የተመሰረተው ግን እውነት ላይ ነው እንጂ ቁጥር ላይ አይደለም። በቁጥር ቢሆን ኖሮ ክርስቶስን ይሰቀል ብለው እጅ ያወጡት ይበልጣሉ። ባጠገቡ ከቆሙት በጉጉት እያዩ በስስት የነበሩት ዮሐንስና ማርያም ነበሩ። ይሰቀል ይሰቀል ያሉት ግን 5 ገበያ የሚያህል ህዝብ የመገባቸው በድምፅ ብልጫ ቢሆን ኖሮ እነሱ ስለሚበልጡ ትክክል ይሆኑ ነበረ። ድምፅ ብልጫ ማተር ያደርጋል። አሁን ላይ ለምሳሌ የሆነን አካል ለመምረጥ እውነት ነው አይደለም ለማለት በድምፅ ብልጫ ነው የሚወሰነው። እና ክርስቶስ ይሰቀል ይሰቀል ብለው እጅ ያወጡት ቁጥራቸው እልፍ በጣም ብዙ ነበሩ። ልፍታውን ብሎ ሲጠይቃቸው ጲላጦስ ኖ ኖ ኖ ይሰቀል ነው ያሉት። ዘወል ተስማምተው እኛ ቁጥር ማተር ቢያደርገን ኖሮ ክርስቶስን አናመልከውም ነበር። አየህ፣ ምክንያቱም ይሰቀል ያሉት በዛ ያሉት እንዳለ ይሰቀል ባይ ናቸውና። ስለዚህ እኛ ቁጥር ላይ መሰረት ስለማናደርግ እውነት ላይ እንጂ ቁጥር ላይ ከላይ መጣ ከላይ ሄደ ላይ አይደለም። ብዙ ዘገምተኞች አሉ። ለምሳሌ ብዙ ዘገምተኞች ራቁት ፎቶቸውን እያያዛችሁባቸው እንዲጫወቱ እንዳደረጋችኋቸው እናውቃለን። እነኛ ዘገምተኛ ሴቶችን ተጠቅማችሁ እንደዚህ አይነት ቁማር እንደምትጫወቱ ሙስሊሞች እናውቃለን። በተለይም አንድ ጥያቄ አለኝ ስሟ ልጠራው ማልፈልገው ቪዲዮቿ ምናምንም ሰው ልኮልኝ አይቼዋለሁ። ግብረ ሰዶም የሆነች እሷ ዛባቸው የምትጫወትባቸው ልጆች አሉ። እናዝናለን። እነኛ ልጆች እየተደራደራችኋት እንደዚያ ወደ እናንተ እያሳለፈች እንደምትሰጣቸው ሴቶችን እንደምትጫወትባቸው አውቃለሁ። ሰው ሲጠፋ እንደ ማንኛውም ሰው ልናዝን እንችላለን። ማተር ግን በአዳም ሃይማኖታችን ላይ ግን የሚያነቃንቀን አይደለም። ሃይማኖታችን ላይ የሚያነቃንቀን አይደለም። ደግመህ ግን እፎይ እንደዚህ ብትል የነብይህን ገመና እየነገርኩ ላስቀይምህ ስለምችል ማለትም እኔ ለምሳሌ እንዲህ አይነት ሰው ልከተል አልችልም ብዬ ልነግርህ ስለምችል ቶፒክ እንይዝና እናወራለን። አሁን ወደ ቶፒኩ እንመለሳለን ማለት ነው። ትስማማለህ? እሺ። እፎይ ስልክ ገብቶ ነበር አልሰማሁክም። እንኳንም አልሰማ ለመስማቱ ጥሩ ነው። አሁን ዋና ቶፒካችን ምንድነው? እሱ ከእርድ ጋር በተያያዘ ነው። የእርድ በዓል ለምንድን ነው የሚከበረው በእስልምና? የሚታረደው ስጋ ለመብላት ነው። እንትን ምግብ ቤት አልሄድክም? ምግብ ቤት እኮ እንትን እነዛ የሚታረዱ ናቸው። ታርደው ስጋቸው ምናምን እንደዚህ የሚመጣ ነው። የክርስቲያንን ስጋ ትበላለህ? እኔ እበላለሁ። ምንም አልመር ስጋ ብቻ ይሁን የሆነ ብቻ ሌላ የሆነ ተፈጥሮ እንዳይሆን እንጂ ክርስቲያን ስጋ እንደውም አሁን ነው የሚጣፍጠኝ። አይ ስጋ ከሆነ ማንኛውንም ስጋ ብቻ ይሁን እንጂ አልክ እንጂ ማንኛውንም የክርስቲያንን ምግብ እንድበላ ቁርአን ይፈቅድልሃል። አንደኛ ይስም ይፈቅዳል። ሁለተኛ ምን ችግር አለ? የሚያገናኘው ስጋው ጋር ሙስሊሞች እስላሞች ከመለያቸው ግን እኮ እኔ ግን ማለት ነው እኔ አሁን ሰዓት የሚገርመኝ ማለት ነው አሁን እኮ በቃ አንዱ ነው ክርስቲያኖች ሙስሊሞችም ወይ ተረጋጋ። ለምሳሌ እኔ በአላህ ስም የተባረከ ጣዖት የተባረከ ነው ብዬ አምናለሁ። አንተ በክርስትናው የተባረከ በክርስቶስ ስም የተባረከ ክርስቶስ አምላክ መሆኑን አምነህ ነው የምበለው? አይደለም። ክርስቶስ የሚባለው ማን ነው? መጀመሪያ እሱ ውስጥ ሳንገባ በፊት መጀመሪያ በስመ አብ ነው የሚባለው አይደለ? በስመ አብ መንፈስ ቅዱስ ተብሎ የሚታረደው አይደለም? አሐዱ አምላክ ያው መጨረሻ እነዚህ ስላሴዎችን ባላምንባቸውም አንድ አምላክ ምናምን ስለምትሉ ያው አላህ ነው እሱ እኮ ታውቃለህ አይደል? አንድ አምላክ አላውቅም ነበር። አንተ ከኔ ያገኘው አንብበኸው ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት አላህ ማለት ነው። መጨረሻ ላይ ያው በስመ አብ ነበረ። በእናትህ የትኛው መጽሐፍ ላይ ነበር ያነበብከው?
አሁን ለማንኛውም እፎይ አሁን እኔ እኮ እንደዚህ ጣልት የሚጠሉ ሰዎች ታውቃለህ፣ ሙስሊም እንደሚሆኑ መጨረሻቸው ላይ ይሄን ማወቅ አለብህ። እስልምና የሚጠላ ተራቅማላ ምን የሚከተሉ ዘገምተኛ የሆኑ ናቸው። ጤናማ አይምሮ ያላቸው ነብይህን አይከተሉም። አንተ ራስህ ተሸማቀበት የነብይህን ሱና አትከተልም። በነብይህ አታምንም። ታምናለሁ ካልከኝ አዲስ ትቀበላለህ። የነብይህን ሱና ትከተላለህ። አንተ ራስህ እንደማታምን ላሳየህ እዚሁ። ቆይ አዳምጥ። አንተ ራስህ ነብይህን እንደማትከተል እንደማታምን ላሳየህ። ቆይ ተረጋጋ። ወይት ተረጋጋ። እሽቂ ሙስሊም ነው አይደለ? እስልምናን ይቀበላሉ ብሏል። ተረጋጋ። ውሃ ጥጣ። በሙሐመድ እንደምትሸማቀቅ 10 ጥያቄ ጠይቃለሁ፣ 10ንም አትቀበልም። ሰልም ነው ብለውኛል። ቆይ ከማወርድ የነብይህን እከተላለሁ ካልከኝ 10 ልጠይቃ፣ 10ንም ነብይህን ሱና አትከተልም። ላሳየህ። እሽቂ በነብዩ ድርጊት ስለሚያፍር ቆይ ፖሊስ ተረጋጋ። በነብዩ ድርጊት ስለማያፍር ነብዩ ያደረጋቸውን በሞላ ሀዲሳቶችን አይቀበልም፣ ስለሚሸማቀቅበት ማለት ነው። እቀበላለሁ በለኝ እስኪ። ማይክን አንሳ። ሳሂህ የሆኑ ግሬዶችን ሰጣለሁ። ትቀበላለህ? እቀበላለሁ ሰለላሁ ዐለይሂ ወሰለም። እናንተ ነው እንደምቀበለው ዱርዬ እርቅፎይ እንጂ። እሺ፣ ስለዚህ ነብይን ትቀበላለህ። ስለዚህ ሀዲሳቶችን ትቀበላለህ ማለት ነው። የነብይን ሀዲሳቶች ትቀበላለህ። ያ አላህ ሐቢቢ ረሱልላህ ሰለላሁ ዐለይሂ ወሰለም። ኦኬ፣ ከረበሽ ከአሁን በኋላ አስወርድሃለሁ። አንድ ጥያቄ ብቻ ነው የምጠይቅህ። ሀዲሳቶችን ትቀበላለህ አትቀበልም? ሳሂህ የሆኑ ሀዲሶች አመጣለሁ። ትቀበላለህ አትቀበልም? ማይክን አንሳ። እቀበላለሁ። አይደለም እኔ እነዚህ 2000 ሰዎች ራሱ ይቀበላሉ። አይደለም እኔ ይቅርና እነሱ ራሱ ነግሮሃል። እሺ መልካም። አንተ ነብይ በጋብቻ ቆይ ተረጋጋ። ነብይ በጋብቻ እኔን ሱና ተከተሉ ብሏል። አንተ በ56 ዓመት የ6 ዓመት ህፃን ልጅ ታገባለህ? ከዳርከኝ ልጅህን አገባለሁ። ህፃን ልጅህን እንደዛ ትድራለህ? ከዛ ማደጎ ወስጄ እሰጣታለሁ። ከዛ ወስጄ ማደጎ እሰጣታለሁ። ስለዚህ አንተ በ60 ምናምን ዓመት የ6 ዓመት የ9 ዓመት ልጅ ትገናኛለህ። መጀመሪያ 60 ይሙላኝ እፎይ 60 ይሙላኝና ከዛ በኋላ እንማከራለን። አክሴፕት አድርገህ ይሄንን። ይሄ ጤናማ ያስተምሮ ነው። ነብዬ ሱና ምኮራበት ነው። በስተርጅና እንደዚህ ማድረግ በለኝ እንትን ነው። አንተ ሌላ ስላላየህ ነው እንጂ በ15 ዓመቷ ሚልም እኮ አለ፣ 18 ዓመቷ ሚልም አለ፣ 28 ዓመቷ ሚልም አለ። ነብዩ ገና ያደርጋለሁ ሉክ ወላሂ ነው ፕሊዝ አውቀዋለሁ። ወላሂ አትበል። ወላሂ እያለ ነው አይደለ? ስማ አይሻ ማለት ነው። ወላሂ ብሏል። በእስልምና በሐሰት መማል ይቻላል። ቆይ ተረጋጋ። በእስልምና በሐሰት መማል እንደሚቻል አሁን ላሳያችሁ። እጅቄ ላይ ወላሂ ብሏል። አንድ መረጃ ቲክቶክን ቲክቶክ ዘግቼ ለወር ቆማለሁ። ለወር ከቲክቶክ ጠፋለሁኝ። 15ም 18ም ይላል ብሏል። አንድ መረጃ ብቻ አምጣልኝ። ዛይድ አንዲት ብቻ አንደኛ ሙስሊሞች ወክያ እኔ ራሴ እንትን ነው አረጋግ ነው ያደረኩት። መረጃ አምጣ። ወላሂ ብለሃል። አንድ መረጃ አምጣ። እሺ እግዚአብሔርን አገኘው አለ። መረጃ አምጣ ነው ያልኩህ። አሁን ኖ አላላግጥም። እግዚአብሔር ማለት እኮ አላህ ማለት ነው። ተባለክ አታመጣም። መቼም ዳግም ትንሣኤ ድረስ ብጠብቅ አታመጣም። ሁለተኛ ጥያቄ ልጠይቅህ። ነብይህ ተቅማጥ ይዞት ሽንት ቤት ገብቶ ቂጡን እጁ በድንጋይ ጠራርጎ ከዛ ወደ እጁን ግድግዳ ላይ ጠርጎ ከዛ ፊቱን አብሶ ምግብ በዛ እጁ ሳይታጠብ በልቷል። አንተ ተቅማጥ ይዞት በእጅ ቂጥን ጠርገህ ትበላለህ? ስማ አንተ ራሱ እንደዚህ የጠረክበት ሰዓት ነው። ትበላለህ ወይ? አታውቅም። በእጅህ እንትን ሽንት ቤት ውስጥ ድንጋይ ሰዓት እበላለሁ አልበላም። የነብይን ሱና ትከተላለህ። ነብይህ እንደዚህ ብሎ አዳምጥ።
ነብይ እንደዚህ አድርጎ ተቅማጥዞ ሽንት ቤት እንትን ብሎ ከዛ ታጠብ ሲባል አልታጠብም ብሎ በእጁ ወጥቶበታል። በተቅማጥ እጅ ትበላለህ ወይ? ትበላለህ? አበላ ለማንኛውም ስማ እንደ አሻሮ እያረርክ ለምን ትስቃለህ? የነብይን ሱና እንደማትከተለው እኮ ጠንቅቄ አውቃለሁ። እከተላለሁ ካልክ ነብይ ያደረገው ትክክል ነው፣ እኔም አደርገዋለሁ፣ ፕሮድ አደርጋለሁ ካልክ እንደዛ ነው መመለስ ያለብህ። ኤኒዌይስ ወደ ቶፒካችን እንመለስና ለምንድን ነው እሱ የእርድ በዓል የሚያከብሩት የሚለው ላይ ፎከስ እናደርግና እዛ ላይ እናወራለን የተወሰነ ማለት ነው። ኮመንቱን ክፈቱትና ሙስሊሞችን አስገቡ። እስልምና ባይዘ ፕሮፓጋንዳ ነው። ፕሮፓጋንዳ በመስራት ሚያላቸው የለም። እንደዚህ ከሌሊ ሰልምነ ከሌ ሰለመ ሁ ኬርስ ዘገምተኞችን ሰብስበ አይደለም አንድ በቀን ሺህ ብታሰልም ምን አገባን እኛ የቁጥር ማተር አይደለም። እውነት አለ እውነትን ነው የሚያስጨንቀን እንጂ ዘገምተኞችን እንደዛ ብታርም ምን አገባን። እና ቻሌንጅ አድርገን የሚያነብን ሰው ያላነበቡ አክቹዋሊ ያነበበን ሰው ማንኛውም ቻሌንጅ አታደርግም። በተለይም ወንዶችን ቻሌንጅ እንደማታደርጉ እናውቃለን። ሴቶችን አውርታችሁ ምናምን ማይሆን መረጃዎች ዘባችሁባቸው እንደዛ እንደምታደርጉ እናውቃለን። ኖ ቻሌንጅ በእውነትና ለእውነት እስቲ አድርጉን። በእውነት ለእውነት እስቲ ክርስቲያናዊ ፊት ድፈሩና አድርጉት። ወንዶች ፊት ሴቶችን እንደዛ እንደምታደርጉት እኛ ኑ አድርጉን እስቲ። ሁሉንም ሴቶች አላልኩም፣ ግን ስርዓት ያላቸው ሴቶች ከወንዱ እጥፍ የሚሰሩ ሴቶች እህቶቻችን ስላሉ ማለት ነው። ኤኒዌይስ ሰሚራ እንኳን ደህና መጣሽ። ሰሚር ይሰማል? መልካም። ስለ እርድ በዓል ነበረ እያወራን የነበረው። ስለ እርድ በዓል ንገረኝ እስኪ፣ ምንድን ነው እሱ? ምክንያቱም ታውቀዋለህ? አዎ፣ ነብዩላህ ኢብራሂም ልጃቸውን አላህ እንዲያርዱ ባዘዛቸው ሰዓት ያንን በመታዘዛቸው ምክንያት አላህ በሱ ፋንታ በግ ለውጦ በመስጠቱ ያንን በማስመልከት ነው የሚከበረው አረፋ እርድ በዓል። ኦኬ፣ ማንኛውን ልጃቸው እስማኤልን በሱ ቦታ ምን ተሰጠው? ሙክት በግ። ኦኬ፣ ይሄ የተናገርከውን እስማኤልን ሊያርደው ሲል በግ በምትኩ ተሰጠው የሚል ከቁርአን ላይ 1000 ዓመት ጠብቀሃለሁ መረጃ ስጠኝ። 1000 ዓመት አንድ ቀን አይደለም፣ ቃል በቃል ይህን መረጃ ስጠኝ። ይሄ ጀስት ከሀዲስ ነው፣ ከሀዲስ ላይ ነው ያገኘው። ጓሄድ ከሀዲስም ስጠኝሽ ለአንተ ብዬ የዋህ ልሁን። 1000 ዓመት እጠብቃለሁ። ተማም ቀጥል። እሱ ስጋ የሚያመጣ ተማም ይሰማል? ይሰማል። እኔ ልሰድብ ነው የገባሁት። መስደብ ይቻላል? አንተን ይቻላል። ያው ከፍ አድርጌያለሁ፣ ግን ሙዚቃውን አጥፋውና ተሳደብ። ሙዚቃውን አጥፋውና ተሳደብ። ምን ችግር አለ? እኔ አይደለም የከፈትኩት፣ ሌላ ሰው ነው የከፈተው። ይስፈነሽ። ኦኬ፣ ለስንት ደቂቃ ነው የምትሰድበኝ? አዳሩን ሙሉ ቢሰድብ ደስ ይለኛል። በቃ 1 ደቂቃ ሰጥቻለሁ፣ ቀጥል። አይበቃኝም፣ ጨምርልኝ። እሺ፣ የባከነ ካለ አይቼ ጨምርላለሁ። ለምን አንድ ሰዓት ስጠኝ። 1 ሰዓት ሙሉ ያው ምን ያለማኝ አውጥ ብላ ሰማ። ሪካርድ አድርግልኝ፣ ባይሆን ሪካርድ አድርግልኝ። 1 ሰዓት ሙሉ ስድብ አናዳምጥም። አሪፍ ስድቦች ካሉ አይተንስ እንቀጥላለን። እኔ ደቂቃ ካለ እኮ ቀጥል። በቃ ልቁጠርልህ ደቂቃ 1 2 3 ቀጥል። 3 ሞላ። አዎ ሞልቷል። አሳዘንከኝ ደግሞ አሁን። አይ ምንም አላሳዘንኩም። ሰው ያለውን ነው የሚሰጠው እኮ። ልቀበልህ እኮ ነው። እኔም ያለውን ስለሚሰጥ ሰው ምንም ማድረግ አይቻልም። አንተም ያለህን ልትሰጠኝ ነው የመጣው። ያለኝ ሲሆን ኤኒዌይስ ወደ ቶፒካችን ባክ እናድርግ።
አንድ ግልጽ ለማድረግ ምንድነው እሱ እዩ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ቃል ኪዳን ይገባለታል። ለአብርሃም እግዚአብሔር ቃል ኪዳን ይገባለታል። ምንድነው እሱ? አሕዛብ በአብርሃም ዘር እንደሚባረኩ የምድር ሕዝብ በሙሉ በአብርሃም እንደሚባረክ በአብርሃም ዘር እንደሚባረክ ቃል ኪዳን ይገባለታል ማለት ነው። ዘፍጥረት ምዕራፍ 17 ላይ ይስሐቅ ይወለዳል። ምዕራፍ 10 ተማማ እንደሚዩት አድርጋ ምዕራፍ 22 ላይ ደግሞ ምዕራፍ 22 ላይ ደግሞ እግዚአብሔር አብርሃምን ልጁን እንዲሰዋለት ይስሐቅን ይጠይቀዋል ማለት ነው። ወደ ሞሬ ተራራ ዞት ይሄዳል። በዛን ሰዓት ይስሐቅ ወደ 12 ዓመት አካባቢ ነበረ ለመስዋዕት ዞት በሚወጣ ሰዓት ላይ። በዚሁም አንድ ሂንት ልስጣችሁ። አብርሃም ይስሐቅን ሊሰዋ በወጣበት ላይ 40 ዓመቱ ነበር እና እዛ በኋላ ተወረደ በኋላ 3 ዓመት ሆነ። ርብቃን ከ3 ዓመት በኋላ አገባት በ40 ዓመቱ ላይ ምናምን ብለው የሚሰሩላችሁ ካልኩሌሽን ስህተት መሆኑን በዛው ልጠቁማችሁ። ወደ 12 እስከ 14 ዓመት ውስጥ ነው። 14 ዓመት አካባቢ ይመጣል። 2 መረጃዎች አሉኝ። አንደኛው 14 ዓመት፣ አንደኛው 12 ዓመት ነው። ግን ኦን አቨሬጅ 13 ዓመትን ብላችሁ ብወስዱት እዚህ አካባቢ ነው ያለው እድሜው። ካልኩሌት አድርጎ መስራት የሚቻልበት ሜትርም አለ። እድሜው ኤግዛክት የተገለጸበትን ቦታ አለ። ኤኒዌይስ አብርሃምን ይስሐቅ ወደዛ ዞት ይሄዳል። ነገር ግን ይስሐቅ አብርሃም ታዛዥነቱን ያሳያል። እንጨት ላይ ያስሮ እንትን ይላል። እንጨት ይዞ ይሄዳል። ሳይሰዋው ግን እግዚአብሔር በሱ ምትክ ምን ይሰጠዋል? በግ በዘጻ ቤት ታስሮ ይሰጠዋል። አብርሃም ይስሐቅን ዞት የሄደው ምንድን ነው እሱ ሲባል ለእኛ ለክርስቲያኖች አንድ ነገር አለ። አብርሃም ምንድን ነው እሱ ይስሐቅን ይዞ የሚሄዱ ምሳሌ ነው። ለማ ለክርስቶስ ሊመጣ ላለው እንደ ጥላ ሆኖ የተቀመጠ ነው። አካሉ ሊመጣ ላለው አካል ያ ጥላ ነው፣ በምሳሌነት የተቀመጠ ነው። ከሰማይ ሆኖ እግዚአብሔር ያነጋግረዋል። እዛ ቦታ ላይ ቦታው ምን እግዚአብሔርን ያየውበት ይላል። ያን ነገር በሞላ ሐዲስ ኪዳን ላይ ታገኙታላችሁ። ኢየሱስ ክርስቶስ መጥቶ አብርሃም ቀኔን አየ ሐሴትም አደረገ ብሎ የሚናገርበትን ዮሐንስ ወንጌል ምዕራፍ 8ን ከቁጥር 54 አካባቢ ጀምሮ ስታዩት አብርሃም ቀኔን ያይ ዘንድ ተመኘ አየም ሐሴትም አደረገ የሚለው ይህንኑ ነው። ወደ ተራራ ዞ መውጣቱ፣ እንጨት አብሮ ዞ መሄዱ በእንጨት ላይ ክርስቶስ መሰቀሉን የሚያመለክት ነው። ለይስሐቅ ደግሞ በግ መምጣቱ፣ ክርስቶስ ደግሞ ያንን የተቤዠው ምንድነው? ክርስቶስ ራሱ እውነተኛ በግ ሆኖ ይመጣል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ ስትመለከቱ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል አለ። የዓለምን ኃጢአት ሊያስወግድ የእግዚአብሔር በግ ሆኖ ማን ይገለጣል? ክርስቶስ ሆኖ ይገለጣል ማለት ነው። እዛ በምሳሌ የነበረውን እዛ በጥላነት የነበረውን ዋና አካሉ ይመጣና ክርስቶስ ያንን ይፈጽመዋል ማለት ነው። ያንኛው በምሳሌነት የተቀመጠ ነበረ። ዋነኛው ቤዛችን ይመጣና እውነተኛው ቤዛ መጥቶ ራሱ ክርስቶስ እንደተናገረው እኔ የሰውን ልጅ ላገለግል እንዲሁም ስለ ብዙዎች ነፍሴን አሳልፌ ልሰጥ እንዲሁም ቤዛ ልሆን መጣሁ እንደሚል ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28 ላይ፣ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 45 ላይ እንደዛ ብሎ ስለሚናገር ቤዛ እንደሚሆን ራሱን ስጋውን ደሙን እንደሚያፈስ ስጋውን እንደሚቆርስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይነግረናል ማለት ነው። እውነተኛ በግ እውነተኛው ክርስቶስ ይመጣል ማለት ነው። ያንን በምሳሌነት የተቀመጠውን ሊፈጽም ማለት ነው። እስልምናው ጋር ግን ይሄ ታሪክ ዲስቶርት ተደርጎ ተወስዷል። ልብ በሉ፣ ይሄ ታሪክ ተወስዷል። ታሪኩ ሲወሰድ ግን ምንድነው ትርጉሙ? ለምንድነው እሱ አብርሃም ይስሐቅን ሊሰዋ የሄደበት? ምንን ሊያስተምረን ነበረ? ከዛስ በኋላ ደግሞ ሙስሊሞች የእርድ ደም የማፍሰስ በዓል ብለው ለምን ያከብራሉ? ቤዛነት ደግሞ አለ። ቁርአኑ ላይ ሱራ 37 ከቁጥር 1 እስከ 7 ድረስ ስታነቡት እንትን እንደተሰጠው አብርሃም በልጅ እንደተበሰረ ይናገራል። ቁጥር 105 ላይ ደግሞ በእርድ ቁጥር 105 ወይም 107 ላይ ለእርድ እንደቀረበና ነገር ግን በታላቅ እርድ እንደተቤዠው ይናገራል።
መቤዠት ምንድን ነው በእስልምና ውስጥ? ጥያቄ አንድ። እኛ ቤዛችን ማነው? ክርስቶስ ነው አልኳችሁ። ዘሆል የሰው ልጅን የተቤዠው ማነው? ክርስቶስ ነው። ነገር ግን ይስሐቅን በእርድ ተቤዠ ነው ወይንም ደግሞ የአብርሃምን ልጅ በእርድ ተቤዠ ነው ይላል ቁርአኑ። በምን አይነት እርድ ነው የተቤዠው? ማን ነው ለማን ነው ቤዣ? ኢቭን በተሻለ ቤዛ ተቤዠ ነው የሚለው። መቼም የሰው ከሰው በግ ይበልጣል አይሉንም። በግ ነው ይሏችኋል አይደለ? በትልቅ እርድም ተቤዠ ነው የሚለው። በትልቅ እርድ ከተቤዠው ኦኬ፣ ከይስሐቅ ደም ከይስሐቅ አካል ይልቅ ወይንም ደግሞ እስማኤል በሚሉት በእነሱ ሄድ ከእስማኤል ይልቅ በግ ይበልጣል ማለት ነው። በግ ውድ ነው ማለት ነው። በታላቅ እርድ ተቤዠ ነው ሲል በግ ነው ብለው ኢንተርፕሬት ስለሚያደርጉት ማለት ነው። ምንም እንኳን ቁርአኑ ላይ በግ የሚል ሽታውም ባይኖርም ማለት ነው። እኛ ጋር ግን ትርጉም አለው። ከዛ በኋላ ደግሞ ይሄ አረፋ ቀን በሙስሊሞች ዘንድ መከበር ብቻ ሳይሆን አዲሱ ምን ይላል? ታላቅ በባርነት ወይንም ደግሞ ከኃጢአት ነፃ የሚወጡበት የቤዛነት ቀን ነው ይላል። እኛ ክርስቶስ ቅድም ምን ብያችኋለሁ? እዛኛው ጋር በይስሐቅ የተደረገው በምሳሌነት የተደረገው ክርስቶስ ጋር ይመጣል። ከዛ ወዲያ ክርስቶስ ዋና ቤዛችን ይሆናል ማለት ነው። ክርስቶስ ያደረገው ያቺ ቀን ለእኛ ትልቅ የቤዛነት ቀን የተከናወነችበት ነው። ለሙስሊሞች ግን ያ ቀን ደግሞ ትልቅ ቤዛነታችሁ ነው ቀኑ ተብለው ተነግሯል። በምን ሴንስ ነው ታዲያ ለእነሱስ ቤዛ የሆናቸው? እንዴት ቤዛ ሊሆናቸው ቻለ? ይህንን የምንመለከተው ይሆናል ማለት ነው። ይህንን ከነሱ ምላሽ እንፈልጋለን እና ሙስሊሞችን እንቀበላለን ማለት ነው። ሜቢ ግልጽ ነኝ? ግልጽ ነው። ሁለቱም ወረዱ እንዴ? 1000 ዓመት ታገስ ብየው ጠብቅና አምጣ ብየው ይወርዳል። መውረድ የለበትም ትላለህ። የምር አድርጎ ተወረደ። መጨረሻ የሆነ ስፔሻል ሀዲስ ግን አናነብላቸውም? ቦስ ኡስታዝ ቀጥይሽ። አይ መጨረሻ ላይ አሁንማ ስፖይል አናረገውም። መጨረሻ ላይ ምን ማረድ ይቻላል የሚለውን ለምንድን ነው የሚያርዱት የሚለውን ይመልሱና ከዛ በዛሬው ቀን ደግሞ ምን ማረድ ይቻላል፣ ምን እርድ ላይ ምን ሊጨምር ይችላል የሚለውን ብናነሳስ ወይስ አሁን ይነሳ? አሁን ማየት ይፈልጋሉ? ቀጥይ፣ ችግር የለውም። አሁን ይነሳ። እሺ ካልክ አሳዩ። እሺ ቃል ልክፈት። ምንድን ነው የሚታረደው? ምን ሊታረድ ይችላል ከበግ ውጭ? ምን ካረጋችሁ ከበግ ውጭ ምን ማረድ ትችላላችሁ? በአጋጣሚ የሆነ እንደዚህ አይነት ኢንሲደንት ከተፈጠረ ሙስሊሞች መመሪያ ያላችሁ ምን ማድረግ እንዳለባችሁ እና አንዴ ልክፈተው። እስከዛ ሰሊም እናስተናግዳ። ሰሊም እንኳን ደህና መጣ። ሳሊም ይሰማል? አይሰማም? አሁን ይሰማል። ሰላም ነው? ሰላም ነው። እንኳን ደህና መጣ። አመሰግናለሁ። ጥያቄ መጠየቅ ይቻላል እንዴ? ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ፣ ስለ እርድ እያወራን ነው። ከዚህ ጋር የተያያዘ ካለ ትጠይቀናለህ። አይ ቅድም ኦንላይን እየሰማው ነበር፣ ስለ ጋብቻ እያወራ ነበራ። ጋብቻውን ተው። ምንድን ነው ጋብቻ ላይ ምን ሆነ? ማለት ልክ በ9 ዓመት ማግባት ምናምን ላይ እንደ ዊርድ እንደሆነ አርገ እያወራ ነበረ። በእናንተ ሃይማኖት ደግሞ በስንት ዓመት ማግባት ነው የሚቻለው? ልታብራራልኝ ትችላለህ? ለአቅመ ሔዋን ስትደርስ እና ለአቅመ አዳም ስትደርስ። ኦኬ፣ ሴት ልጅ በ9 ዓመት አትደርስም ማለት ነው ለአቅመ ሔዋን? ያ አደርስም። ሜንታሊ ፊዚካሊ ማቹርድ አትሆንም። የአንተ ጋር አቅመ አዳም እና አቅመ ሔዋን የሚደርሱ በ9 ዓመታቸው ነው። አንተ እህትህን በ9 ዓመት ወደ 56 ዓመት ሽማግሌ ታጋባለህ? ከደረሰች ኦፍኮርስ። አዎ ዋው፣
የ6 እና የ9 ዓመት ደርሳ ያለ 56 ዓመት ሽማግሌ ኢማጂን በመካከላቸው ያለውን ጋፕ አስቡት። ከደረሰች አንተ እኮ ላይክ ይሄኛውን እኮ በእንትን እኮ ነው የምታየው፣ ላይክ እንደ ካልቸር ምናምን ወስደኸው ነው እንጂ እኮ ኢትስ ኖርማል ኢትስ ኖርማል ምንም ኖርማል አለ ለሙስሊሞች ጭንቅላት ኢትስ ኖርማል ነው። ምክንያቱም ሴቷን ልጅ ዲስ ቨርጅን ታደርጋለች። ኢቭን በክርስቲያኖች ራሱ እኮ በክርስቲያኖች አትበል፣ መረጃ ጠይቀኝ እኔን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 አካባቢ ላይ እንትና መጽሐፈ ሲራክ ምዕራፍ 7 ቁጥር 25 አካባቢ ላይ ለአቅመ ጋብቻ ሲደርሱ ነው። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር ቁጥር ስንት ላይ ነው? 16 አካባቢ ላይ ጋብቻ ቁጥር 8 እንደዚህ አካባቢ ላይ ለአቅመ አዳም ለአቅመ ሔዋን ሲደርሱ ተደማቸው ነፃ ሲሆኑ ነው ጋብቻ የሚሰጠው። የ9 ዓመትን በመካከላቸው ያለውን ጋፕ አስቡት። የቆረፈደ የጃጀ ኢቭን ያገባት ሰውዬ ምን አይነት ነው የሚሆነው ማለት ነው? የመሀል ጋባቸውን አስቡት። እንደው የ9 ዓመትን ለ15 ዓመት ልጅ ቢባል ሜቢ አብረው ያድጋሉ ይባላል። የ9 ዓመትን ሜቢ ለ18 ዓመት ወጣት እንኳን ቢባል እሺ እድሜያቸው ተቀራራቢ ነው ይባላል። ይሁን እንግፋው ለ20 ዓመት ነው ለ20 ዓመት ወጣት የ9 ዓመትን ቢባል እንደው እሺ ይሁን እንበል። የ25 ዓመት ወጣት የ9 ዓመትን ቢባል እንደው ይሄንን በጥፊ ብቻ ሳይሆን በኩርኩምን ብሎ እንዴት ህፃን እንዴት እመኛለህ ብሎ መክሮ እንደዚህ እንዳያደርግ ይደረጋል። የ30 ዓመት ለምን እድሜው 70 ይሁን 20 ይሁን ምን ማተር የሚያደርግ ነገር አይደለም። የ30 ዓመት ገና ጡንጧን በደንብ ያልጣለች ገና አሸንጉሊቷን ያልጣለች ለወሲብ ሲመኝ ብታገኙት እሱ በእርግጫና በጥፊ ብቻ ስለማይበቃችሁ እስር ቤቱ ሰዱት። የ40 ዓመት ደግሞ የ40 ዓመት የ6 ዓመት ህፃን ልጅን ለወሲብ ሲመኝ ካገኛችሁት ይሄ ትልቅ በሰንሰለት ብቻ ሳይሆን ከእስር ቤት እንዳይወጣ ማድረግ። የ50 ዓመት ሽማግሌ ከሆነ ደግሞ ቅሌታም ስለሆነ ይሄ እስር ቤት ብቻ ስራችሁ ማስቀረት ሳይሆን ከእስር ቤት እንዳይወጣ ብቻ ማድረግ ሳይሆን ታሪኩን ሁሌም ልክ እንደ ሙሐመድ እየተናገራችሁበት ለሰዎች መማሪያ ቅሌታም ነውረኛ በ56 ዓመቱ የ6 ዓመት ህፃን ያለው እኮ ላይክ ብሽሽቅ ነገር ነው ሲጀመር ማለት አሁን አንተ አስተማሪና የ56 ዓመት ሽማግሌ 6 ዓመት ህፃን ልጅን ገና ዳዴ ብትል ሜይ ቢ ኢሜጆቹን አሳያቸው። እውነት የ6 ዓመት ህፃን ልጅ ምን አይነት እንደሆነች የ56 ዓመት ሽማግሌ ምን አይነት እንደሆነ ጋይድ አንዴ ታስወራኛለህ። ቀጥል ማለት አሁን ሲጀምር አንተ ማውራት ያለብህ ላይክ እንደ አስተማሪ ነው። አስተማሪ ስትሆን ደግሞ አሁን የአንተ ዓላማ ሙስሊሞች መጣራት ነው ወደ እምነት ማለት ነው። አንተ ያው ትክክል ነው ብለህ የምታስበው ላይክ እኔ ግን ላይክ አልቀበለውም። አሁን እኔ አንተን መቀበል የምችለው ላይክ ፖላይትሊ አንተን እምነት ስታስተምረኝ ነው። ምኑ ነው ፖላይት አለመሆን? ምንድን ነው እንዴት ነው? ቆይ ማለት ሙስሊሞች አሁን ያንተን አስተምሮ ምናምን ይቀበላሉ ምናምን ብለህ የምታስበው? ሙሐመድን ዲፌንድ አድርግ። እኔን አታክ ማድረግ ተውና ሙሐመድን ዲፌንድ አድርግ። ሙሐመድን ተከላከልለት እስቲ። አንድ የ56 ዓመት ሽማግሌ የ40 ሰው የወሲብ ጉልበት ያለው ልበል፣ የአንድ ሰው አይደለም ያልኩ፣ የ40 ሰው የወሲብ ጉልበት ያለው ምን ችግር አለው እኮ ነው እኔ ጥያቄ። ላይክ ለአቅመ ሔዋን ከደረሰች አግብቶ ለአቅመ ሔዋን ደረሰች። የ6 ዓመት ህፃናት በ9 ዓመታቸው ነው የተጋቡት። በ6 ዓመት አጫት። ይህ እኮ ኖርማሊ ነው። ላይክ ኖርማል እኮ ለአንተ የሆነ ወንድማችን ላይክ አትበል። አንድ ማድረጃ የተለመደ ነው። አሁን ላይክ ኳስ ተጫዋች ራሱ ዓመታቸው ነው እንትን የሚሉት ማስረጃ ስጠኝ። ኖርማል ነው እያለ ነው። ባይዞ ዩሮፕ ራሱ እየተለመደ ነው በ6 ዓመት ማግባት እያለ ነው። በ9 ዓመት ወሲብ ያደርጋታል። ምን ያህል ስረተ እንደሚገጥመህ አታውቅም። ምን ያህል እንደምትታሰር አታውቀውም ማለት ነው። አብረው ይሆናል ላይክ ይታጫሉ። ከዛ ለአቅመ ሔዋን ደግሞ ይጋባሉ። በ9 ዓመት ላይ ወሲብ ዩሮፕ ያሉ ኳስ ተጫዋቾች ያደርጋሉ የሚል ማስረጃ ስጠኝ እስኪ። አይደለም በ9 ዓመት በ13 በ14 በ15 ዓመት ቢያደርጋት እስራት ነው የሚገጥመው። ሮላንዶ እንኳን ቢሆን አይማርም። ስለ ወሲብ ምናምን እኮ የማረጅ ህግ እኮ አላቸው። ግን ላይክ ፍቅረኛሞች ሆነ አሁን ለምሳሌ ሜሲና
ነብይ እንደዛ አይደለም። በ56 ዓመቱ በ9 ዓመቷ ነው ሲገናኛት የነበረው። ኤኒዌይስ ሌላ ቶፒክ ውስጥ አትክተተኝ። በቃ እድሜ ወደ ማተር ቶፒካችን እንመለስ። ያደርጋል። ኪሎ ነው እንዴ? ኪሎ ነው። ለአቅሜዋ ኦኬ ከደረሰች እሺ። እኮ ደረሰች ነው ምናምን ላይክ ኢሎጂካሊ ሳሊም እኮ ነው የምታስበው አንተ። ሳሊም ህፃን ልጅህን የ56 ዓመት የ40 ሰው የወሲብ ቅንዝርና ያለው ሰውዬ ይገናኛት አልልህም። ለምን ምክንያቱም የመቶ ዓመት አይሆንም፣ ችግር የለውም። ለአቅሜዋን ከደረሰች ማተር አዳምጥ። ህፃን ልጅህ ጤናማ አይምሮ ኖሯት ልጅ ወልዳ ከዛ በኋላ ፍሬያማ እንድትሆን ስለምፈልግ አንተ እየገባ ስላልሆነ፣ ምክንያቱም ወንድ ነህ አንተ። ሜይ ቢ የ9 ዓመት ልጆች ካላችሁ የ6 ዓመት ህፃን ልጅ ካላችሁ ከሳሊም አሽሹ ማለት ብቻ ነው የሚጠበቅብኝ። እኔ የ6 ዓመት ልጄን የ56 ዓመት ሽማግሌ ሲሻፍድባት ባየው አያድርስ እንጂ ተናድጄ ከሆነ ብልቱን ቆርጠዋለሁኝ። እኔ ልንገሬ 6 ዓመት ህፃን ልጅ ጎረቤቴ ውስጥ ሰፈሬ ላይ ባገኝ አቅፌ ስሜ ከረሜላ ገዝቼላት ሄዳለሁ። አቅፌያት አብሬ መጫወት ፈልጋለሁ። የ6 ዓመት ልጅ አወቁኝ አላወቁኝ ለወሲብ ይፈልጋታል ብለው እንዲጠረጥሩኝ አልፈልግም። ምክንያቱም ይሄ ጤናማ አይምሮ ስላልሆነ። ነገር ግን ያንተን ማይንድ ሴት ከሰሙ ግን እኔንም ነገ ሊጠረጥሩኝ ስለሚችሉ የ6 ዓመት ህፃን ልጅን አቅፌ እያልኩ እንዳላጫውት ነው ያደረግከኝ። ክፉ ነህ። አያ አሁን እኮ ላይ ሆነ አስተሳሰብ ማለት ነው። ልክ እንትን እኮ ነው የምታስበው እንዲጠረጥሩኝ። ምክንያቱም የ6 ዓመት ህፃን ልጅን እንደዚህ ባጫውት ቢያገኙኝ እንዲህ ሊያደርጋት ይችላል፣ ወይንም ደግሞ እንዲህ ብለው እንዲሰጉ በር ትከፍታለህ፣ እንዳንተ አይነቱ ማለት ነው። ምክንያቱም ኖርማል ነው የ6 ዓመትን የ9 ዓመትን እያልክ ስትል ማለት ነው። ይሄ እስልምና ድሌ። አንድ ጥያቄ ብቻ ልጠይቅ ለመጨረሻ ጊዜ፣ ኤግዛክት እድሜን ንገረኝ። በስንት ዓመት ነው ማግባት የሚቻለው በእናንተ ሃይማኖት? ያስመጣ ነው። መልካም እሺ፣ አንዴ ክፈችለትና ወደ ቶፒካችን እንመለስ። አንዴ እንትና ክፈችልኝ። መክፈት ትችላለሽ? እውነት መጽሐፍ ቅዱስ አንዴ ክፈችልኝ። ኦኬ፣ እኔ ደግሞ ያንን ኤክሳይትድ ሆኜ ከፍቼው ነበር። ኦኬ፣ እንመለስበታለን። ወደ ማይሆን ቶፒክ ውስጥ ከተተን እኮ ጥያቄው ያ ባይ ዘ ዌይ ዩር ፔዶፊሊያ መታሰር አለብህ። ፔዶፊሊያ ምን እንደሆነ ታውቃለህ? ጠይቅ። በዛው ፔዶፊሊያ ምን እንደሆነ ታውቃለህ? በአንቺ እምነት ነው መታሰር አለብኝ? አይ በእኔ እምነት ሳይሆን በህገ መንግስታችንም በየትኛውም የዓለም በህገ መንግስት ይለያያል። ከእስላም ሀገራት ውጭ ያሳስራል። የእስላም ሀገራት ላይ ነው። አሁን ኢራን ህጋዊ ስላደረገች ከ6 ዓመት እና ከ9 ዓመት ልጅ ጋር መዳራት ማለት ነው። እንደዛ ኦፍኮርስ ማለት አሁን የሄድሽበትን ሀገራቶችን ህግ ማክበር አለብሽ። ኦፍኮርስ አትበል። የሀገር ህግ በሴት ልጅ ደምና በሴት ልጅ ስቃ ላይ አይደለም የሚመሰረተው። የመጽሐፍ ቅዱስ ስለኔ ላለመግባት ነው በመሀል እንጂ ልክ ነግር ነበር ማለት የምታወራው ነገር እኮ አሁን ኢሎጂካል ነው አይደለም ማለት ሳይሆን አንተ ራሱ የ9 ዓመት ልጅ ፊዚካሊ ሜንታሊ ለአቅመ ሔዋን ከደረሰች ፊዚካሊ እና ሜንታሊ ለአቅመ ሔዋን ከደረሰች ማን ያረጋግጣል? የ10 ዓመት ሴትና የ30 ዓመት ሴት ልዩነቷ ምንድን ነው? ቆይ አንዴ አዳምጠኝ። ለአቅመ ሔዋን ማለት ነው ምን ማለት ነው ታውቃለህ? ፑበርቲ ማለት ነው። አዎ ፐቨርቲ በ9 ዓመት የሚያዩ አለው። በ9 ዓመታቸው ምን ማለት ነው? ፒቨሪ ማለት ማንስትሬሽን ያለ ማን ነው? አዎ የሚያዩ አሉ። በ9 ዓመት መቼ ነው? እንዴት ነው ባዮሎጂ ምናምን የምትማሩት? ወይስ 9ኛ ክፍል ላይ ነው ያቆምከው? አም ሶሪ እንደዚህ እኔ ኧረ በእናትሽ አስተምርሻለሁ ስለሱ አንቺ ማለት ወይ አንቺ ምናልባት ወይ ዘገምተኛ ሆነሽ ላታይ ትችያለሽ። ግን ኖርማሊ 9 ዓመታቸው ይጀምራሉ። አይምሮ ሙሉ ነው። አንዴ በእናትህ እንደ ሶማሌ እኮ አታውራ። የሙስሊም ሴት አይደለም ሲጀምር አይምሮ ሙሉ ነው። ሁለተኛ ደግሞ የትኛው ነው የአቅመ ሔዋን መድረስ ማለት ማንስትሬሽን ማየት የተባለው? ማን ያለክ? ማንስትሬሽንስ በምን እንደሚመጣ ታውቃለህ? ኤርሊ ኤጅ ላይ ማንስትሬሽን ኮዞች ምን እንደሆነ ታውቃለህ? ከዛ በኋላ ደግሞ ደርሳለች ትደርሳለች ብለህ አይደል? የመጽሐፍ ቅዱስን ክፈል ጋር እውነት እሺ። አሁን ቆይ አንድ ጥያቄ ብቻ ልጠይቃችሁ። ኤግዛክት ኤጅ እውነት በእናትህ ስም በላ እንዴ። ይሰማል ንገረኝ። ምን ልክፈት? ትንሽ ይረገጥ ኖ ትንሽ ይረገጥ። ይይበት በደንብ አውቃለሁ ብሎ እየሞገተች ስለሆነ ቴንክ ዩ ቬሪ ማች። እኔማ
ረበሽ ልትለኝ መስሎኝ። አይ ስለሱ አታስረዱኝም። አሁን እኔ እንትን አታስረዱኝማ ሳይሆን በደንብ እናስረዳሃለን። አሁን የታገት አዳምጠኛለን እንዴ ወይ ሳይንሱን በደንብ ይጅበት። እስቲ ከአንቺ ጋር የማንኛው ጭንቅላት ነው ዘገምተኛ የሚለውን ኮመንቱን ወፍ አድርጉላቸው። ባዮሎጂ ተምሯል፣ እሱም በእንግሊዝኛ ቀጥሉ። አሁን እኔ ስለ ባዮሎጂ ምናምን አይደለም ማወራው። እስኪ ኤግዛክት ኤጅ ንገሩኝ። በስንት ዓመት ነው ማግባት የሚቻለው? በስንት ሀገር ነው ማለት አሁን በስንት ዓመት ነው ማግባት የሚቻለው ማለት ሴት ልጅ ለአቅመ ሔዋን ደረሰች የሚባለው በስንት ዓመት ነው የምትደርሰው? እሺ ንገሪኝ። በስንት ዓመት ነው ደረሰች የሚባለው? መልሰህ የምጠይቀን ጥያቄ መልሰህ እንዳትጠይቀኝ፣ መልስልኝ። ትደርሳለች፣ እናንተ ናችሁ አስተሳሰባችሁ ትክክል አይደለችም ካልክ አንተ አስረዳን። ምን ማለት ነው እንደዛ? እሺ ቆይ በእናንተ እምነት እሺ፣ አሁን የኛው እሺ ልክ አይደለም ይባል። በእናንተ እምነት አይደለም። አሁን በእናንተ እምነት ብላ ዙረህ እንዳትጠይቀኝ። እዚህ ጋር እያወራን ያለ ነው ስለ ሴት ልጅ ለአቅመ ሔዋን መድረስና ለመድረስ ነው። ስለዚህ ሴት ልጅ ለእንደዚህ አይነት ነገር ሬዲ ሜንታሊና ፊዚካሊ ትሆናለች የሚለው ምንድን ነው ብለን ነው የምታስበው? በስንት እድሜዋ ነው? እና ሬዲ ሆነች ማለትም ዝግጁ ሆነች ሲባልስ እንዴት ነው? አሁን እኔ ስለ ባዮሎጂ ምናምን አይደለም ለማውራት ስለ ባዮሎጂማ ስለ ባዮሎጂ ይሄ ሙሉ ለሙሉ ይኸውልህ ሴት ልጅ ላይ የሚደርስ የስለቦናና አካላዊ ነገር አይደለም። ኤግዛክት ባዮሎጂ የሚነሳ ፕሊዝ ፈራስ ይዙት። ሳይንሱንም አውቃለሁ ብሎ ስለገባበት ከሳይንሱም አንጻር ሂዱ። ባዮሎጂንም ጥቀሱ። ኦፍኮርስ አውቃለሁ፣ በደንብ ነው የማውቀው። ግን ኢትስ ኖት ማይ ቢዝነስ። አሁን እኔ ማውራት የፈለግኩት ስለ ሃይማኖታችን ስለ ሴት ልጅ ስለሆነ እኔንም ይመለከተኛል። ነገ እኔም ወልዳትንም የእኔ ታናሽ እህቶችንም ስለሚመለከት ርዕዝ አባው ሳይንስ ስለ አንቺ አይደለም ማውራው። ስለዚህ አንተ እኛ ገላ ላይ ኖ የምታወራው እዚህ ጋራ እኔ ኢትዮጵያዊ ስለሆንኩ የዚህ ሀገር ስለሚቻል አይደለም። እዛ አረብ ሀገር ላይ በ6 እና በ9 ዓመቷ ላይ በ3 ዓመቷ ጭምር ራሱ እንዲዳሩ የተፈረዱበት የአፍጋኒስታን እና የኢራን ሴቶች ራሱ ጉዳይ እኔን ይመለከተኛል። ስለዚህ እነዚህ ሰዎች ጭንቅላታችሁ በየትኛው ሳይንስ አረጋግጣችሁላችሁ ነው ለአቅመ ሔዋን አይደለም? ተረጋጋ። እዚህ ጋር ምንም ፓኒክ የሚያስደርግ ነገር የለም። የትኛው ሳይንስ አረጋግጠውላችሁ ነው እነዚህን ለሽማግሌ እና ለጎልማሳ እንዲድሩ ያደረጓችሁ? የትኛው ሳይንስ ነው የዚችን ልጅ አካል ከዛ ሰውዬ ጋር የምታደርገው ነገር ከዛ ሰውዬ ጋር ያለ ኃላፊነቱን ሲጀመር አትበል። የትኛው ሳይንስ አረጋግጦላችሁ ነው ያችን ሴት አውጥታችሁ ያችን ህፃን ታዳጊ ከዛ ጎልማሳ ሰጣችሁት? እስልምና ሙሉ ነው ማለት ሳይንስ ላይ ዲፔንድ አይሆንም። የእናንተ ሃይማኖት ግን ኤግዛክት ኤጅ ስለማይታወቅ በሳይንስ ላይ ልትደበቁ ትሞክራለች። አሁን ላይ የኔ ጥያቄ መልሽልኝ። ወደ ፖይንት ግባና ማለት ነው። እስልምናችሁ ሙሉ ከሆነ እስልምናችሁ እንደዚህ አድርጉ ያላችሁ የነብዩን ሱና የትኛው ሳይንስ ላይ አረጋግጦላችሁ ነው የ9 ዓመትና የ6 ዓመት ልጅ ለጋብቻ ዝግጁ ናት ብላችሁ አሁን ገና በ21ኛው ሴንቸሪ አውጥታችሁ ሴት ልጆቻችሁን እንዲሸጡ ያደረጋችሁ? አሁን የምጥሽ እኔ ከፖይንት ውጭ ምናምን ዙሪያ ጥቅም ነው ማትመልሺው። በስንት ዓመት ነው ማግባት የሚቻለው? እሺ ብቻ ንገሪኝ። ጥያቄ ሳይንስ የምንተው ማለት ስለ ሳይንስ ከኛ ጋር ሪሌትድ ነው ነገር አይደለም። በሃይማኖታችሁ በስንት ዓመት ይፈቀዳል? በ21ኛው ይኸውልህ እኩል አታስጮኝ። በየትኛው ሳይንስ አረጋግጦላችሁ ነው በ21ኛው መቶ ክፍለ ዘመን ኢራን ውስጥ የ6 ዓመት ልጅ ጋብቻ ስለ ሳይንስ አይገባኝም እኮ ነው የምልሽ። መልስልኝ። ምንድን ነው ከመክፈቴ በፊት መልስልኝ። ካለበለዚያ ከከፈትኩኝ በኋላ ግን አታወራም። ሳይንስ አገባኝም እያለ ነው ወገን፣ እያያችሁ ነው። ቅድም ደግሞ ሳይንሱ ምናምን እያለ ተሞክሮ አዳምጥ። አዎ ከሱ መጣር ለሰደው መረጃ አምጣ እያለች ነው። የክርስቲያን ሴት ግማሽ ጎዶሎ እንዳለች ቆይ የክርስቲያን ሴት ግማሽ ጭንቅላት እንደሌላት እንድታይ ነው። ሙስሊም ሴት አይደለችም እያወራች ያለችው። ጠፍጥፋ ትሰራሃለች። ኛዋ አየሁኝ እኮ ግማሽ እንደሆነች እኮ አየሁኝ። እስኪ አሁን ከሃይማኖታችሁ ንገረኝ። ዘገምተኛ እናትህ ነች ዘገምተኛ። እኛ የክርስቲያን ሴት ዘገምተኛ የለንም። እናትህ ዘገምተኛ ከሆነች እንዳንተ አይነቱን ዘገምተኛ ወልዳለች። ሴቶችን እኛ ሪስፔክት እናደርጋለን። ከኛ የተነሳ እውቀት የላቸው። ከኛ በላይ እንደውም አክቲቭ ናት። አንተ እኮ አስተማሪ ነህ። የጠየቀችው መረጃ ስጣት። አሁን የጠየቀችው መረጃ ስጣት። የጠየቀችው መረጃ ስጣት። ሆነ ቀጥይ። እሺ
አሁን ሚውት አድርግ እንዳታነሳ። ሴት ልጅ እንግዲህ ያላቅሙ እንዳታነሳ። በመጀመሪያ ደረጃ ሴት ልጅ ቀመ ሔዋን ቆይ ኖ አይ በቃ ምንም የገባበት ምናምን ነገር አይደለም። ምንም የመጽሐፍ ቅዱስን አንስቶ መልሶላል። አሁን እዚህ ጋር ግን የእስልምና አስተምሮት እራሳችሁ ሲናበላችሁ የምትከተሉ ለአይምሮ ራሱ የሚጠፍ እንደሆነ አይደለም። ተረጋጋ። አሁን እንዳታነሳ ማለት ነው። አይ ሲጀመር እስልምናችሁ ሙሉ ነው አይደለ? ስለዚህ እስልምናችሁ ደግሞ ሙሉ ከሆነ ከሞደርን ሳይንስ ወይም ደግሞ ከሳይንስ ከጤና ሳይንስ ምንድነው መብለጥ አለበት አይደለ? ስለዚህ የሚበልጠውን ሃይማኖታችሁን ፊዚካል ኢምፓክት ፊዚካል ኢንጆሪ ያመጣል። አንተ ላይ ዌስት ነው የማደርገው። ለምን በእንደዚህ አይነት በ21ኛው መቶ ክፍለ ዘመን ይህንን ነገር ሴት ልጅን የ9 ዓመት ልጅ ለአቅመ ሔዋን ልትደርስ ትችላለች ብሎ ከሚያስብ መሀይምና ኋላ ቀር ጋር ማውራቴ ለማስረዳት መሞከሬ በጣም ዌስት ኦፍ ታይም ነው። ግን ከታቸው ነው የሚያዳምጡ ስላሉ ምንም እኔ ይቅርታ አድርግልኝና ይሄ እንደዚህ አይነት ቶፒክ እኔ የምከራከርበት የምደራደርበት አይነት አይደለም። አሁንም ሚውት አድርግና ልንገር። ወደ ቶፒክ እንመለስ። አጠር አድርጊና አቅርቢ። እሺ አጠር አድርጌ ሁለት ኢምፓክቶች አሉ። ሜጀር ኢምፓክት የሚባሉ ሳይኮሎጂካሊ እና ሜንታሊ። ሳይኮሎጂካሊ ሜንታሊ አልኩኝ። አም ሶሪ ስቲል ስለረበሸኝ ነው። ሳይኮሎጂካሊ እና ፊዚካሊ። በፊዚካል ሴት ልጅ ለአቅመ ሔዋን ደረሰች የሚባለው ሴክሹዋሊ ማለት ነው። ሴክሹዋል ኢንተርኮርስ በምታደርግበት ድረስ ምን ያህል ቫጃናል ካናሏ ወይም ደግሞ የሴት ማህፀኗንም ጨምሮ የሴት የመራቢያ አካሏ ዝግጁ ነው የሚለውን ነገር ይታያል። ስለዚህ እነዚህ ይሄ ዱሪንግ ኢንተርኮርስ ወይም ደግሞ ድርጊቱ በሚፈጸምበት ሰዓት ምንድነው ብረሽ በሚደረግበት ጊዜ ሴት ልጅ ሰውነቷ ሬዲ መሆን አለበት። ሰውነቷ ሬዲ ለአቅመ ሔዋን ደረሰች ማለት ያንን ለማድረግ የሚያመነጭ እንትን አላት። ያንን ስታመነጭ ሞር ሪላክስድ ይሆናል። ለዛ ኢንተርኮርስ ምንድነው ሲተብል ትሆናለች። እነዚህ ህፃናት ግን ገና ናቸው። ያንን ነገር ለማድረግ ምንድነው ሰውነታቸው አልዳበርም። ስለዚህ ያንን ፎርስፉሊ ያንን ነገር ሲያስደርጓት ምንድነው ይሄኛው ይሄ የመራቢያ አካሏ ቫጃናል ካናልን ጨምሮ ምንድነው ዲስቶርድ ይሆናል፣ ይበላሻል። እንዳለ ይሄ ኮርኒንግ ፐብሊክ የሚባለው ቦታ ህመም አለው። ከዛ በኋላ ደግሞ የፔንፉል ኢንተርኮርስን ብቻ ከዛ በኋላ ደግሞ በዛ መካከል የሚመጣ ኢንፌክሽን ለኢስቴ ወይም ደግሞ ለሴክሹዋል ትራንስሚት ኢንፌክሽን ያጋልጣታል። ከዛ በኋላ ደግሞ ምንድን ነው የፌስቱላ የምንለው ለምን ገና ሰውነቷ ገና ስለሆነ ያንን ነገር በሚያደርጉበት ሰዓት የመራቢያ አካሏና የኋላ የቆሻሻ የምታስወግድበት አካሏ ምን ይሆናል እንትን ይላል ይለያይና ለዛ ነው ይሄኛው ከኋላ እንትን እኔ ቃላቶቹ ራሱ ስላልሆንኩኝ ቃላቶቹ ስለሚዘገንኑኝ ነው እንደዚህ ያልኩኝ ራሱ ነው። ምንድነው ያኛውን ይነካትና ምን ይላታል ኢቭን ዌስቶቿን ራሱ አትቆጣጠርም አይደለም እነሱ በ10 ምናምን ዓመቶች ተደፈው የሚሄዱትን ሆስፒታል ቦታዎች ምንድነው እዚህ ይሄ እንዳለ ይሄኛው ሙሉን የቫጃናል ካልሆነ እንዳለ ይቆስላል። ለምን ያንን ፍሪክሽን ለመፈጸም ቆሻሻ ማስወገጃ ይሄ ላይክ የዳይጀስቲቭ ሲስተሟን ራሱ እስከቻች ድረስ ቆሻሻ የምታስወግድበትን ራሱ ፌስቱላ እንዳለ እንትን ይላል። ይሄ ዲስቶርት ያደርጋል። ከዛ በኋላ ደግሞ አንዋንትድ ቲን ፕሬግናንሲ አለ። ያንን ነገር ካደረገች በኋላ ይሄኛውን ሴክሹዋል ኢንተርኮርስን ሰርቫይቭ ብታደርግ ምንድን ነው የሚያጋጥማት? አንዋንትድ ቲን ፕሬግናንሲ ሊያጋጥመት ይችላል። ያለ እድሜ እርግዝና ማለት ነው። ያንን ደግሞ የምን ያህል ልጁን ሰውነቷ ኬሪ ማድረግ ይችላል። ከዛ ይሄ እኛ አሁን ለምሳሌ ግዴታ ልባችን ለምንድን ነው ለልጁም ለእኛም ነው እንትን የሚሰራውና ልክ በማህፀናችን ላይ ሲፈጠር ይሄ ሰውነታችን ራሱ በራሱ አክቲቬት ያደርጋል። ከዛ በኋላ የደም ዝውውራችን ምኑን እንዳለ ነው አፌክት የሚያደርገው እና ከዛ ያንን ነገር ማድረግ ችሎታል ወይ ሰውነቷ ማህፀኑን ይሸከማል ወይ ከዛ ያ ልጅ በሚወጣበት ሰዓት እንዳለ የመራቢያ አካሏን እንትን ብሎት እንትን ይላል ማለት ነው። አበላሽቶት ነው የሚወጣው። እኔ ዶክተሮች ብትመጡ በዚህ ጉዳይ ላይ በሰፊው ብታስረዷቸው እንደውም ደስ ይለኛል። ማለት እስቲል የሴክሹዋል ጥቃቶችን እናንተ እዛ ፊት ለፊት ላይ
ብታዩት ምን ያህል ትራውማቲክ እንደሆነ ማለት ነው። ከዛ የፊዚካሉን ተዉት፣ ሙሉ ለሙሉ ነው በቃ ይሄ ያንን እንኳን ሰርቫይቭ ብታደርግ ማለት ነው። ከዛ በኋላ እንትን ስትሸና ምን ስትል ስትቀመጥ እነዚህን ራሱ በስርዓት ራሱ እነዚህ ሴት ልጆች ማድረግ አይችሉም። እንዳለ ማየት ትችላላችሁ፣ እንዳለ ማለት ነው። የሬፕ ኬዞችን ብታያቸው ከዛ በኋላ የሚኖሩባቸው ሲስተሞችማ አንዳንዶቹ እኮ እስከ ሞት ድረስ አሁን በቅርቡ ነው አይደለ ይቻላል ተብሎ ኦሮሚያ ክልል ውስጥ ድሯት ከዛ በኋላ ሙሉ አንጀቷ ከስር ተዘርግፎ ነው ልጅቷ የሞተችው። ይሄ ደግሞ የቅርብ ኬዝ ማየት ይቻላል። ከዛ ደግሞ ሳይኮሎጂካሊ ዲፕሬሽን፣ ኤግዛይቲ ይሄንን ካለፈች በኋላ ራሱ ድብርት፣ ጭንቀት ከዛ ፖስት ትራውማቲክ ዲስኦርደር ለምን መሰል የዛኛውን ሱር ፍሪክሽን የሚፈጠውን ሴክሹዋል ፕሬሸር በዛ ሰዓት ላይ ምንድን ነበረ ስሙ ፊል ስለማታደርገው እሷ ጋር ፔን ስለሆነ ለሚመጣው ህይወቷ ያንን እንኳን ብታልፍ ማለት ነው ለእንደዚህ አይነት ነገር ምንድን ነው ፖስት ትራውማቲክ ዲስኦርደር ፒኤስዲ ተጠቂ ትሆናለች። በዛ ሰዓት ላይ ኢቨን ድጋሚ እንኳን ያንን ነገር ላድርግ ብትል ሰውነቷ አውት ኦፍ ኤግዛይቲ እና በሚፈጠረው በአይምሮ ጭንቀት ምንድነው ኮንትራክት ስለሚያደርግ የበለጠ እነዚህ ሴክሹዋል በሚደጋገብበት ጊዜ ሰውየው ምንድነው የበለጠ ሰውነቷ እየተሳሰረ የዛን ነገር በጣም እየጎዳት ነው የሚመጣው። ከዛ ያንን ነገር አልፋ እንደው ሰው አስወጥቷት ምናምን ያለ እድሜ ጋብቻ ሰውየው ተከሶ ከዛ ታስሮ ምናምን ብትወጣ ራሱ ሪሌሽንሽፕ ዲፊካልቲስ ያጋጥማታል ወደፊት። ያንን ያሳለፈችውን ነገር ስለምታውቅ ከእኛ አሁን በእኛ እድሜ ላይ ሆና በምታገባበት ሰዓት የሚኖራትን የጋብቻ ደስታ የጋብቻን እንትን ታጠዋለች። ከዛ behavioral ፕሮብለም አለ፣ increasing risk of substance abuse፣ ከዛ ሴክሹዋል ዲስፈንክሽን ይኸው ቅድም ያልኳችሁ ሙሉ ለሙሉ ማለት ነው። እና እኔ እንጃ እኔ አላቅም። የሆነ ጊዜ ደግሞ እግዚአብሔር ይስጣት አንድ ሴት ዶክተር መታ በደንብ ተገቢ መንገድ ስታብራራ ነበር። እንዴ አሁን ለዛ ነው እኮ ሊጋሊ እንደዚህ አይነት እድሜ በላይ ቢያንስ እንኳን አይቻልም የሚባለው ተብሎ የወጣውና አሁን ወደ ርዕሳችን በጣም ሰውየው ስሜት ያደረገኝ ማልፈልገውን ስድብ ራሱ ተሳደብኩ። እንዲህ አብዛኛውን ሴቶች ህይወታቸው ራሱ እስከማለፍ እኮ ይደርሳል። ይሄ አልፈውት ፖስት ትራውማቲክ ዲስኦርደሩ ምናምን ነገር ተዉትና በዛን ወቅት ራሱ ህይወታቸው የሚያልፉ ሴቶች እህቶቻችን አሉ። ለምን ተደፈረች ለምን እንደዚህ ሆነች ብለን እንጮሃለን። በሃይማኖት ደረጃ ሊጋላይዝ የሚደረግን ነገር እንዴ ሄቨን እኮ 7 ዓመቷ ነበረ። እናመሰግናለን። ነብዩ ካሉ ኖርማል ነው። በቃ ነብዩ ካደረጉ አደረጉ ነው። እና አክቹዋሊ ወንዶች ስለሆኑ ስሜቱን አያውቁትም። ያው ወንዶቹ በዛው የዝሙት ቅንዝርና ውስጥ ስለሚሆኑ እነሱም እንደዛው የሚመኙት ስለሆነ የፔኑን ሞር ሴቶች ናቸው የሚያውቁት ሴቶቹ እንጂ ወንዶቹ እዚህ ስማሽ ይረዱታል ብዬ አላስብም። ኤኒዌይስ ቢላል እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ዛሬ ስለ እርድ በዓል እያወራን ነበረ። እየሰማሁ ነው። የ6 ዓመት ጋብቻ ጋር እያወራችሁ ነበረ። እሱ ቶፒካችን አለ። የእርድ በዓል ላይ ነው እያወራን ያለ ነው። ስለ እርድ በዓል የምትለን ነገር ይኖራል? አብርሃም ልጁን ሊያርድ ሲል እሱ ላይ መልስ ማሳት እንችላለን። እሱን ሌላ ጊዜ ቶፒክ አይደለም እሱ። በክፉ ጋር ተወስዶ እየነጋገረ ስለሆነ 6 ዓመት ማግባት ኃጢአት ከሆነ እስቲ መጽሐፍ ቅዱስ ተጠቅሜ አንድ ጥቅስ ስጠኝ። ካልሆነ ዋን 150 ነው። ምኑን ነው መሳጠር? መጽሐፍ ቅዱስ ላይ 6 ዓመት ማግባት ኃጢአት ነው የሚል ስጠኝ ጥቅስ። ካልሆነ ታክሲ ነው ማለት ነው። ካልሆነ ኃጢአት አይደለም፣ ታክሲ ነው፣ ሳክስ ነው። ኃጢአት ያልሆኑ ነገሮች ለምሳሌ እየሰከሳችሁ ነው ማለት ነው። እኔ ጥቅስ እፈልጋለሁ። አዳም አንተ ከእንስሳት ትለያለህ? አልጠየቅኩም። ከእንስሳት ትለያለህ? አትለይም? እኔ አልጠየቅኩም። እየነገራችሁ ስለሆነ በመንፈስ መጽሐፍ ቅዱስ ላይ እሺ። ከእንስሳት ትለያለህ? ግን ከእንስሳት ትለያለህ? በኋላ ትጠይቀኛለህ። የወራ ነገር መጀመሪያ አትፍራ። መልካም። እሺ ማይኩን ያዝ። ሎክ መጽሐፍ ቅዱስ ምን ይለናል? ማንኛውንም ነገር እየወራችሁ ነው። እሺ ቢላል ማይክ ያዝሽ፣ ማይክ ያዝ፣ ክፈችልኝ። እውነት ምን አምጥታልናለች? እውነት ምን አይነት ጉዳት እንደሚያመጣ ፌስቱላ እስክትልጣት እንደሚችል ከዛ በላይ ደግሞ እስከ ሞት ድረስ ይደርስባቸዋል።
ህይወታቸውን እስከ ማጣት ድረስ ህፃናቱ ያለ ጊዜው ኢትዮጵያ ውስጥ እንኳን ጠቅሳ ምን አለች? አንጀቷ ሁሉ ተዘርግፎ ነው የሞተችው አለች። ምን አላቅሟ ህፃን ልጅ ወሲብ በመደረጓ አለእድሜዋ ማለት ነው። አለእድሜ ወሲብ ማድረግ ህፃናቱን ህይወታቸውን የሚቀጭ ከሆነ ተረጋጋ። እውነት አንዴ ክፈችልኝ። አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 አካባቢ መጽሐፍ ቅዱስ ምን ይለናል? ህፃናትን ወሲብ አድርጓቸው ነው የሚለን? መቼ ነው አግቡ የሚለን? እኛ ከእንስሳ እንለያለን። ከውሻ ቢያንስ ሙስሊሞች አትሻሉም? ውሻ ጡጥላዎችን ሄዶ አይደፍርም። ምዕራፍ 7 ቁጥር 36 አካባቢ ሙስሊሞች ከዶሮ አትሻሉም? ዶሮ ጫጩትን አይገናኝም። ቄብ ዶሮ ሲካካ ምናምን ሲደርሱ ነው የሚገናኘው። ከዶሮ እንኳን አትማሩ። ከፈረስ ከውሻ አትሻሉም? ከበሬ ወይን አትሻሉም? በሬ ጥጃን አይገናኝም። ጊደር የምትባላለችው ስደርስ እሷን ነው የሚገናኘው። እንዴት ህፃን ልጅን ኢቭን ከእንስሳት እንዴት አትሻሉም? እንስሳቶቹ ጥጃን አይነቁም። በሬው የሚያባርረው እንትን ስደርስ የደረሰችውን ነው ጊደሯን ነው እንጂ ጥጃዋን ጡጦ መጣባዋን አይደለም፣ የደረሰችዋን ነው። ውሻ ጡጥላዎችን ሰፈር መጥቶ ወሲብ አያደርግም። የደረሰች ውሻን ነው ወቅቱን ጠብቆ ያውም ማለት ነው። ዶሮ ጫጩቶች ከነሱ እንኳን አትማሩም? ተፈጥሮ አያስተምራችሁም ይላል ጳውሎስ በሮሜ መልእክቱ ምዕራፍ ተረጋጋ። ተፈጥሮ ራሱ አያስተምራችሁም እንደ ይላል ቁጥር 36 ላይ ይመስለኛል። ዳሩ ግን ይላል አንድ ሰው ማግባት ያለበት መቼ ነው? እድሜው ሲደርስ ነው። ዳሩ ግን ልብ በል፣ ዳሩ ግን ማግባት ወደሚገባው እድሜ ምን ወደሚገባው ማግባት ወደሚገባው እድሜ በደረሰ ጊዜ ምን ባለ ጊዜ ወደ ማግባት በደረሰ ጊዜ ምን የማግቢያ እድሜ ኦኬ። ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ሰው አንድ ሰው የወደደውን የሚያደርገው መቼ ነው? ማግባት የማግቢያ እድሜ በደረሰ ጊዜ ነው። የማግቢያ እድሜ የደረሰው ቆይ አዳምጥ። ሰው አንድ ህፃን ልጅ ራሷ ወዳ ፈቅዳ ላግባ አትልም። የ6 ዓመት ልጅ እሷ አይደለች የምትለው፣ ቤተሰቦቿ ናቸው አንጠልጥለው የሚሰጧት። እሷማ ገና ከቤተሰቦቿ መለየት አትፈልግም። ስለ ማግባት ስለ ወሲብ ስሜት ራሱ የምታውቀው የለም። የ6 ዓመት ልጅ ምንም የምታውቀው የለም። መጽሐፍ ቅዱስ ነፃ ምርጫን ለማን ነው የሚሰጠው? ለሚጋቡት ነው። ቤተሰብ አይደለም አንጠልጥሎ ጆሮዋን ይዞ ምንም አታውቀው ስሜቷ የማይመጣውን ህፃን ልጅ ወስዶ የሚሰጠው ቤተሰብ አይደለም። ሰው መቼ ላይ ነው ይሄንን መጽሐፈ ሲራክ ምዕራፍ 7 ቁጥር 25 ላይ ቼክ አድርጊልኝ። 7:25 ስንት 7:25 ሲራክ። እሺ ቆይ እዚህ ጋር ይኑረው። እኔ እንጃ ከቶፒካችን አወጡን ግን ይመቻቸው። አይ ወደ ቶፒካችን የበጎን ታሪክ አንስተን እንመለሳለን። እዚህ ላይ ያለውም ያኛው ካልሆነ እስኪ ቆይ ኤዲት ላስተካክለው ነው በስልኬ ስክሪንሾት ከሌለም ችግር የለውም። ቆይ ላውጣል ካለ 7:25 ከሌለም ችግር የለውም። በቃ ዋና ፖይንቱ ምንድነው? እሱ የሚያገቡትና የሚጋቡት ነፃ ምርጫቸውን ተጠቅመው የሚያደርጉት ተግባር ነው። ምናቸውን ተጠቅመው? ነፃ ምርጫቸውን ተጠቅመው። ፖድ በስርዓት አስቀምጦልናል እንጂ አንዲትን ህፃን ልጅ አንድን ሰው እንዲደረግብህ ማትፈልገውን ሰው ላይ አታድርግ ስለሚል እኔ ህፃናቴ ላይ እንዲደረግ አልፈልግም። የሰው ህፃን ላይ እንደዛ ማድረግ ምን ይሆናል ማለት ነው? ኃጢአት ይሆናል። ተፈጥሮ ራሱ አያስተምራችሁም እንደ ይለናል። ከተፈጥሮ ስማር ደግሞ ደርስ የሚል እድሜ አለ እኮ በስንት ዓመት ነው? ኦኬ ቴንክ ዩ። እድሜ አንድ ሴት ልጅ ለማግባት እድሜ ደረሰ የምትለው መቼ ነው? የወሲብ ፍላጎቷ የሚመጣው መቼ ነው? ሆርሞኖቿ የሚመነጩት መቼ ነው? እኔ እየጠየኩ ነው። አዳምጣ። መጽሐፍ ቅዱስ ይኸውልህ እንትን አይደለም ይሄ በዚህ አግባ በ19 አግቢ ግዴታ በ20 ዓመት አግቢ ግዴታ የሚል የለውም። የሰው የማግቢያ እድሜው ይለያያል። የማግቢያ እድሜ ደርሷል አገባለሁ ካለች በ20 ዓመቷ ታግባ። የማግቢያ እድሜ ደርሷል በ30 ዓመት ያገባለሁ ካለች መፍቷ ነው 30 ዓመት መጠበቅ ነው። በ25 አገባለሁ ካለች በ25 ማግባት መፍቷ ነው። በ6 ዓመት ህፃን ልጅ ግን ለማግባት ደርሻለሁ እድሜ
የወሲብ ፍላጎት አለኝ ልትል አትችልም። የወሲብ ፍላጎትም አይኖራትም። ምክንያቱም ሳይንሱም ሰፖርት አያደርገውም። ሆርሞኖቿም ዝግጁ አይደሉም ገና ሜንታሊም ፊዚካሊም ዝግጁ አይደለችም። ስለዚህ መጽሐፍ ቅዱስ ምን ይሰጣል? ነፃ ምርጫን ይሰጣል። ከፈለክ በ25 ዓመት አግባ፣ ከፈለክ በ30 ዓመት አግባ። ሰውነትህ ሆርሞኖች በስርዓት ተመነጩ በኋላ የእድገት እንትንህን በስርዓት ተጨረስክ በኋላ ፕላስ አካላዊም የአይምሮም ዝግጁ ሲኖርህ ነው ጋብቻ። ስለዚህ ግልጽ ነው። አልመለስኩም። እየሰከሳችሁ ነው ማለት ነው። 6 ዓመት ኃጢአት ነው እያላችሁ ነበረ። አሁን ግን መረጃ የላችሁ። ይቅርታ። ምንድን ነው ያልኩህ? እኔ በእድሜ ሲደርስ አለ። ስንተኛ ነው እድሜ አልኩ። አልመለስኩም። አቅመ ሔዋንና አቅመ አዳም ማለት ምን ማለት ነው? አሻ ስታገባ ጊዜ በእድሜ 6 ዓመት አሁን ይመስላል። 6 ይመስላል ማለት መጽሐፍ እኮ 6 ዓመት ነው የሚለው ይመስላል ሳይሆን ኖ 6 ዓመት ይሁን። ያሁን እና የድሮ ጊዜ ሰዎች አንድ ነው ብዬ ታምናለህ አንተ? የአሁኖቹ ፈጥነው ያድጋሉ፣ የድሮዎቹ ቶሎ ያድጋሉ። በእድሜ አንድ ነው ብዬ ታምናለህ? እየነገርኩ ነው። አሁን ላይ ፈጥነው ያድጋሉ፣ ምክንያቱም የተሻለ ፕሮቲኖችን እና ቫይታሚኖችን ስለሚያገኙ አሁን ላይ ፈጥነው ያድጋሉ። በፊት ላይ ቶሎ ያድጉ። ችግር የለም። በሳይንስ ተጠቅሜ እያወራችሁ ነው። ስለዚህ ያንተ እምነት በሳይንስ ነው እንጂ በአምላክነት አይደለም። እኛ በአምላክነት ነው። ስለዚህ ሙሐመድ ኋላ ቀር ነው እያልከኝ ነው። ለአሁኑ ትውልድ አይሰራም፣ ከሳይንሱ ጋር ተቃራኒ ነው ሙሐመድ እያልከኝ ነው። እኛም እያልን መረጃ ስለሌለ ብዙ ነገር ማውራት አይችልም። ሰውን ማሰደብ እንጂ መረጃ ስለሌለ በምን ነው መናገር እንችለው? እኔ መጽሐፍ ላይ ያለ ነገር ነው እንጂ ሌላ ነገር ማውራት እንችለው በምን መረጃ ነው? ምን እያወራ ነው? ምንድን ነው ያሳየን? እስቲ እኛ ምን ብለን አሳየን? ምን መለስንልህ? ምንድን ነው የመለስንልህ? ታውቀዋለህ? ኤኒዌይስ ወደ ቶፒካችን እንመለስ። ሜይ ቢ እነኚህ ሰዎች እንዴት ነው ጭንቅላታቸውን ሽንት ቤት አስቀምጠው ነው የሚወጡት? የግዴታ በ20 ዓመት አግባ ሚል የለም። የግዴታ በ30 ዓመት አግባ ሚል የለም። የግዴታ በ25 ዓመት አግባ ተብላ አትገደድም። ነፃ ምርጫ ያላት ሴት ልጅ የእኛ አምላክ ለሴት ልጅ ነፃ ምርጫዋን ሰጥቶታል። ለወንዱም በተመሳሳይ የግዴታ በዚህ ዓመት አግቢ ተብላ አትነገርም። ሜይ ቢ ኢኮኖሚካሊ ስቴብል ላትሆን ትችላለች በዛ ዓመት ላይ ለማግባት። ነገር ግን ማግባት ያለባት ምንድን ነው? ማግቢያ እድሜዋ ሲደርስ። ማግቢያ እድሜዋ ደግሞ አንድ ሴት የምትባለው ምንድን ነው? እሱ ትንቢተ ሕዝቅኤል ላይ ምዕራፍ 16 ላይ ያስቀምጠዋል። የብብት ፀጉር እንደዚህ ፕራይቬት ቦታ እንደዚህ ሆርሞኖች እንትን ማለት ፀጉር ማብቀል ጡት ማውጣት እነኝን ካደረገችና ከተፈጸሙ በኋላ ከዛ በኋላ እንደሆነ ጋብቻ የምትደርሰው እዛ ላይ ያስቀምጠዋል። የ6 ዓመት ልጅ ይሄ ላይ እንዳትደርስ ይታወቃል። ኦኬ ሴት ልጅ እነኝን ነገሮች አሳየች፣ ሆርሞናል ቼንጆች አሳየች። የእድገት ምንድን ነው የሚባለው የሴል እድገት እንትኖች እነኝህ ሁሉ አሟላች። ከዛ በኋላስ ግዴታ በ20 ዓመት አግቢ መጽሐፍ ቅዱስ አይልም። ለምን? ያኔ በ20 ዓመት የማግባት ፍላጎት ላይኖራት ይችላል። ተምሬ ትምህርቴን ልጨርስ ልትል ትችላለች። በ22 ዓመት አግቢ ነው በ20 ዓመት ነው ማግባት የምንፈልገው ብላ በ20 ዓመት ማግባት የምችል ስላለች። በ30 ዓመት አግቢ ነው በ25 ዓመት አግብቼ ነው መውለድ ምችላለሁ ምትላለች። ግን ምን ትሆን? የማግቢያ እድሜዋ የደረሰ ይሁን። ይሄ ነው የኛ መስማሚያችን፣ የኛ መወያያችን፣ የኛ እንትናችን ዋናው ይሄ ነው እንጂ በዚህ እንደዛ ከሙሐመድ ጋር አምጥተው አለጥፈው። ቤቢ ወደ ቶፒኩ ተመለሽ። እንትና ከቶፒካችን አሸሹ ዛሬ ያ ከዚህ በኋላ ምንም አይነት ስለ ህፃን ልጅ ጋብቻ ያላቸው አስተያየት ካለ ፖደሬኒ ፓኬት አሁን መስማትም አንፈልግም። አሁን ማውራት የምንፈልገው ስለ በተለይ ለምንድን ነው የምታርዱት እና እርድ ላይስ ምን ይፈቀዳል የሚለውን ነገር ነው።
በምን አይነት ሰርከምስታንስ ምን ማድረግ ይቻላል የሚለውንም ነው ማየት የምፈልገው እና እዛ ላይ መወያየት የምትችሉ ግቡ። ሀዲሱ ሊከፈት። አይ ቆይ ብለህ ሳሊም እንዳትጀምር፣ እሺ እንዳትጀምር ካልብዚያ አውርዱት እኮ ማለት ትፈራላችሁ ማለት ለምንድን ነው? አይ ነው በቃ እንደዚህ ብለን ምክንያት ወርዱበት ምክንያት በርዕሱ ላይ ዛሬ ምንድን ነው ርዕሳችን ምን እንደሆነ ገብቷችኋል? ዛሬ ርዕሳችን እርድን ለምን ፈራችሁት? እንደዚህ ቤዛነትን ለምን ፈራችሁት? ልመልስላችሁ። ስለማያውቁት ነው የሚፈሩት እና ለምንድን ነው ነገ ላይ አርዳችሁ የምትፈሩት? ጥያቄውም እናንተ የምትመልሱንም እናንተ የሚገርመኝ ነገር እኮ በቃ መልሳ። እሺ ነገ ለምንድን ነው ነበረ? ቶፒካችን ምንድን ነው? ሳሊም ተሳደቡ ላይ ቶፒካችን መጽሐፍ ቅዱሳችሁ ቶፒካችን ምንድን ነው? ቶፒካችን ምንድን ነው? ጥያቄ የመለስኩልህ እኮ ነው። ቶፒካችን ምንድን ነው? ምን ጠየቅን? አልጠየቅንም። ሳንጠይቅ ምን ትመልስልናለህ? ማን ጠየቀህ? በቃ አለቀ እኮ። አስቀድመን ብዙ ያወራነው አለ። ስለዚህ አሁን ትመልሳለህ። በቃ ማይክ ያዝና ሀዲሱ ይከፈት። ሀዲሱን ክፈሽ። እውነት ሲደሞ የሚል መጽሐፍ ቅዱስ አለ እንደ እናንተ ጋር አለ። ይህም ብቻ መልስልኝ። ተሳደቡ ነው የምታስተምሩት። ነብይ በመሳደብ ነው ሃይማኖትን የመሰረተው። ሱራ 2:18 ላይ እናንተ ደንቆሮ ዲዳዎች እያለ እየሰደበን ነው ሃይማኖቱን የመሰረተው። ሱራ 98:6 ላይ ከፍጥረት ሁሉ መጥፎዎች እያለ እየሰደበን ነው እምነቱን የመሰረተው። ሱራ 9:29 ላይ የተዋረዳችሁ እያለ እየሰደበን ነው። ሱራ 9:30 ላይ የተረገማችሁ እያለ እየረገመን ነው እምነቱን የመሰረተው። ነብይ ባለጌና ቆሻሻ ተሳዳቢ ነው። ቅድሚያ እሱን ምከረው። አልአዳብ አልሙፈረድ 963 ላይ የአባትን ብልት ሂድና ንከስ ብሎ የሚሳደብ ቆሻሻ የአብደላ ልጅ ነው ስድብን ያስተማረው ለሰዎች። እኛ ደግሞ እሱን አዲስ እናነባለን። እንዲህ ብሎ የሚሰድበን ሰው ምን ትለዋለህ? እሱን ትከተለዋለህ እኮ። ቆሻሻ ስል ከንጽህናው አንጻር ነው። ተቅማጥ ዞት ሽንት ቤት በእጁ እንትን ብሎ እጁን ከዛ ሳይታጠብ ግድግዳውን እጁን ጠረገ። ከሽንት ቤቱ ከወጣ ፊቱን አበሰው። ከዛ በኋላ በዛ እጁ የሚበላ ስለሆነ ነው። ሰው ተቅማጥ ዞት ቂጡን በድንጋይ ጠርጎ ከዛ እጁን ግድግዳ ላይ ጠርጎ ከዛ ፊቱን አብሶ በእጁ ከዛ ታጠብ ሲሉት አልታጠብም ብሎ ምግብ ይበላል። ይሄንን ቆሻሻ ካላልክ ምን ትለዋለህ? ሀዲሱ ላይ ግቢያውን ቶፒክ ላይ አውሩ ስትባሉ ቶፒካችን አይደለም ይሄ። ሽፍት አድርጎት ነው ልጁ። ቶፒካችን አይደለም። የጻን ሊጋ ብቻ ቶፒካችን አይደለም። ፔዶፊሊያ እንደሆናችሁ እናውቃለን። በዚህ ቁርአኑ ላይ ደግሞ ገና ፔሬድ ያላዩ የ3 ዓመት ህፃን ልጅ የ2 ዓመትን ማግባትና መገናኘት ይቻላል። የምን 6 ዓመት ብቻ? እና እነኚህ ሰዎች መቼ ነው ግን ከእንቅልፋቸው የሚነቁት? ከድንዛዜያቸው የሚባንኑት መቼ ነው? ቀጥይ። እሺ ኪታቡ አረብኛ ስለሆነ በአጭሩ ላድርግላችሁ ብዬ ነው። እና ሻይክ አብዱላ ጂለል ኢሳ አብዱል ናዙር የሱኒ ማሊክ ስኮላር ነው። የሱኒ ማሊኪ ስኮላር ምን ብለው ነው ትራንስሌሽን የሰጡት? እንግዲህ ሱኒ ስኮላርስ some of them narrated this ምን ብለው የሱኒ ስኮላሮች ይህንን ነገር ናሬት አድርጎታል። if a man had a sex with a sheep ከበግ ጋራ አንድ ወንድ ሴክስ ካደረገ through which he made her pregnant ከዛ በኋላ ያችን በግ ቢያስረግዛት and the sheep then gave birth to a human ከዛ ያቺ በግ እውነት አንዴ ሪካርድ አድርጉት። ይሄን ነገር ጮማ እንትን ስለሆነ ሪካርድ አድርጉት። አንዴ ካሜራን በደንብ ልጥረግ። ምን እንደሚያርዱ ይሁት። አይ ቲንክ ኢትስ ቤተር ነው አይደለ? አሁን ትንሽ በደንብ ክሊር ሆናል። ሶ ሱኒ ስኮላር ሱኒ ማሊኪ ስኮላር ሼክ አብዱል ጂላል ኢሳ አብዱል አልናሰር እንግዲህ እዚህ ላይ ምንድን ነው ያለው? ሱኒ ስኮላርስ some of them narrated that እንግዲህ አንዳንድ የሱኒ ስኮላሮች ምን ብለው ናሬት አድርጓል? if a man had a sex with a sheep through which he made her pregnant and the sheep then gave birth to a human ምንድነው? አንድ ወንድ ምንድነው ከበግ ጋር ሴክስ ካደረገ ከዛ ያቺን በግ ቢያስረግዛት ከዛ ያቺ በግ ምን ብትል ሰው ብትወልድ their child can grow and lead prayers on Eid al-Adha ነገ የሚያከብሩት በዓል ላይ ምን ማድረግ ይችላል? የኢድ ሰላትን መምራት ይችላል።
ከዛ for the people of his area እንግዲህ የአካባቢዎቹን ሰው የኢድ አል አድሃን ጸሎት ምን አድርጓል መምራት ይችላል። after the prayers the people can slaughter him as Eid sacrifice ከዛ በኋላ ያንን ከበጎ የተወለደውን ሰው ምንድነው ለኢድ መስዋዕት አድርገው ምን ማድረግ ይችላሉ ማረድ ይችላሉ። it is correct for the people to do so ይሄ እነዛ ሰዎች ቢያደርጉት ትክክል ነው። እነዛ ሰዎች ይሄንን ቢያደርጉት ምንድነው ልክ ነው። this is because the person is like a sheep is like his sheep mother ምንድነው እንደ በግ እናቱ ስለሆነ because of it is correct to sacrifice his sheep mother for it because እንግዲህ ሴት ምንድነው የበግ እናቱን ምንድነው ለኢድ ማረድ ይቻላል ስለሚቻል ምንድነው እሱ በእናቱ በግ ስለሆነ እሱን ማረድ ይቻላል ብሎ ያስቀምጣልና እርድ ላይ እንግዲህ ምንድነው አትበይ አንቺ ልጅ በኩርኩም ነው የምልሽ። አሳኪ ይሄንን ቃልሽን አንድ ወንድ ልጅ ከበጋ ወሲብ ቢያደርግ አንድ ወንድ ከበጋ አንድ ሼካውን ለምሳሌ አንድ ኡስታዝ ከበጋ ወሲብ ቢያደርግ ያችን በግ ሰው ብትወልድ ያ ሰው የነገውን ሶላታቸውን ነገ የሚያከብሩትን በዓላቸውን መምራት ይችላል። ነገር ግን ከመራ በኋላ ደግሞ አርደው እሱን መብላት ይችላሉ። ዋው እስልምና ይህ ነገር ፐርሚሰብል ነው ወይ የሚለው እብን ቀይም የሊጡ ምናምን የሚቀበሉት ማለት ነው። እብን ቀይም ምን አለ የሚለውን ነገር ሙወፍቅ አልዲን አብዱላ ቢን አህመድ እብን ቀይም አል መቅዲሲ እንግዲህ የአረብኛ ቃል ፕሮናውንስ ማድረግ በስርዓት አልችልም። ከዛ 2387 ይቅርታ 87 ቻፕተር ላይ there is no difference between escaping on a cases and birth from a human or a beast እንግዲህ ከአውሬ ጋርም ከሰው ጋራም ይሄኛው ምንድነው በአረብኛው የሚለው ስለ ሴክሹዋል ኢንተርኮርስ ነው የሚያወራው። ከዛ በኋላ ይሄኛው ዲፍረንስ የለውም and with it he al-Shafi Abun Tawar and his graduate of his footstep of the beast that Hajj is not corrupted by it እንግዲህ ይሄንን ነገር ከዚህ ሰውዬ ጋራ ከዚህ ከአውሬ ጋራ ልክ ከሰው ጋራ መሳሰም እንደሚቻለው ሩ ከአውሬ ጋራ ያንን ነገር ቢያደርጉት ምንድነው ሀጁን ኮራፕትድ አያደርገውም አያበላሸውም it is says honor and Abu Hanifa because it does not require hard punishment ከዛ ያንንም ነገር ማድረግ ምንድነው የሚለው በአረብኛው ገብታችሁ ቼክ ማድረግ ትችላላችሁ። ቆይ ትክክለኛ ትራንስሌት የተደረገውን በአረብኛ ተናጋሪ ለምን እሱን አላወጣውም? ከዛ እዛ ላይ ያለውን እንድታዩት ነው። ከዛ there is no difference between having intercourse between performed through a vagina and or anus with a human or animal ከእንግዲህ ያው ምን እንደሆኑ እነዚህ ቃላቶች አይ ቲንክ የምታውቁ ይመስለኛል። ከዛ በኋላ ምንድነው ከሰው ጋርም ከእንስሳ ጋርም ማድረግ ምንም አይነት ዲፈረንስ የለውም። this is the opinion of al-Shafi'i and Abu Thawr ከዛ የዚህ ይሄ እንግዲህ አስተሳሰብ የአልሻፊያ እና የአቡ ታወር ነው። እንግዲህ የሙስሊም ስኮላሮች እንደዚህ ብለው ነው የሚያስቡት። however this is a version which states that Hajj does not become invalid ይሄ እንግዲህ ምንድነው ሀጁን አያበላሸውም by intercourse by having intercourse with animal እንግዲህ ከእንስሳት ጋር መገናኘት ሀጁን አያጠፋውም። ስለዚህ this is also the opinion of al-Malik የማሊክ እና አቡ ሐኒፋ ምንድነው አመለካከት ነው because such act does not entail punishment ምንድነው እንደዚህ አይነት ድርጊቶች አያስቀጣም ስለማያስቀጣ like intercourse is not involving the genitalia. The Abu Thawr reported that the opinion from Abu Hanifa that the sodomy and intercourse through the anus do not invalidate ሀጅ ከዛ ምንድነው ኢንቫሊዴት አያደርግም ሀጁን ማለት ነው። አም ሶሪ ስላሳቀኝ ነው ሰዶም የሚለው ቃል ማለት ነው። ምንድነው የግብረ ሰዶም የሚደረግ ሴክሹዋል ኢንተርኮርስ እና በግብረ ሰዶም የሚደረግ እና እንደዚህ አይነት በኋላ በኩል የሚደረግ ኢንተርኮርስ ምንድነው ኢንቫሊዴት አያደርግም ሀጅን ማለት ነው። because they do not lead to the constitutions of the legal marriage ምንድነው ወደ ሊጋል ሜሪጅ ስለማይመሩ ከዛ therefore do not
therefore do not invalidate Hajj like intercourse is not involving the genitalia ስለዚህ እነዚህ ጀኒታሊያስ ኢንቮልቭ ባላደረጉ ሴክሹዋል ኢንተርኮርስ የሶዶሚን ጨምሮ ሀጅ አያበላሽም ብሎ ያስቀምጣል። ያብራራል። ኢብን ቀይም ላይ ፔጅ ስንት መሰላችሁ ላውጣላችሁ። በፔጁ ከገባችሁ 160 አይ ዶንት የመጽሐፉን እንኳን እርግጠኛ አይደለሁም። በዚህ በዌብሳይቱ ስገቡ ግን 160 ፓርት 3 ነው። በጣም እየተቆራረጥኩ ነበረ። አም ሶሪ ግን ይሄ እንደዚህ አይነት ነገሮች በእስልምና መጽሐፉ ላይ አለኝ እኔ ማየት እችላለሁኝ። ብዙም አስፈላጊ አይደለም። የእኛ አክቹዋሊ ወደ እርዱ እንመለስና ሞረፍ የመጀመሪያው ይጠቅመናል። ሰውየውን ማርደው መብላት ይችላሉ በጉን ወሲብ ካደረጉ ካስወለዱ በኋላ የሚለው እሱኛው ሞር አይ ይሄንን እንኳን በአጋጣሚ ሌላውን ማነሳ ነው እንጂ ምንድነው ይሄኛው ነገር የሚፈጠርበት ሰርከምስታንስ ፐርሚሰብል ማለትም የማያስቀጣ ሀጅን የማያበላሽ ስለሆነ ያንንም እንዲያውቁት ከሚለው ነው። አይ ብዙ አሉ ከዚህ ጋር የተያዘ ብዙ እንትኖች አሉ። ኤኒዌይስ አንድን የመጠየቅ የምፈልገው ነበረ ከእርዱ ጋር የተያዘ ሞር እዛ ላይ ሙስሊሞች እንትን ካሉ ቤዛቸው ለምን እንደሆነ ይሄ እርዱ እሱን ቢያስረዱኝ ደስ ይለኝ ነበር።